የኔ ጠብታ ብዬ ጠየቁ የኔ ጠብታ እኔ አንድ ሰው ባገኝ አንድ ሰው ስንት ነው እኔ ማወራው ስለሚስማር ስለ ቆርቆሮ አይደለም እኔ ማወራው ስለ ሰው እኔ ግን አሁን ፊልም ማረጋው እንደወጣት ነው እውነት ለምንና ኤጂ ዘነምበር አሁን እኮ የአይዲያው ባለቤት ሳይሆን ቀድሞ የሰራው ሰውዬ የሆነ ነው ባለቤት ተቸገር ነው አሁን በአለም ላይ ከተመረጡት 14 ቲፒካል ሶሻል ኢንተርፕረነሮች ውስጥ አንዱ ጠብታ አምቡላንስ ብዙ ሰዎች አይሆንልህም ያሉኝ ነገር ላይ ቆሜያለሁ ዛሬ በቆንኩበት ነገር አላፍርም አቶ ክብረት የራሱን ጠብታ ያኖረ ነው ማለት ነው የኔ እጅ እኮ በየመንገዱ የሚፈለግ እጅ ነው እዚህ ጋር ዛጋ እኔ ደግሞ 3 ፒላሮች አሉ ኢትዮጵያ ወደፊት እንደምትሄድ ሚገርም ህዝብ አላት 70% ወጣት የሚገርም ሪሶርስ አላት በምንም ደረጃ ብትወስድ የሚገርም ታሪክ አላት የሚሸጥ ሄሎ የአባይ የወንዜ የሀገሬ ልጆች ኢትዮጵያውያን በሀገር ውስጥም ይሁን በየትኛውም የዓለም ዳርቻ ያላችሁ በጠቅላላ ሰላማችሁ ይብዛ ለማለት እወዳለሁኝ የሄሎ አባይ ፕሮግራማችን ሰዓቱን ተከትሎ እንግዲህ ደርሰናል ማለት ነው ዛሬም እንደተለመደው እንግዳ አለን በስኬት መንገድ ላይ ያለውን መውጣት መውረድ መውደቅ መነሳትና ዛሬ ላይ ያሉበትን ደረጃ እየተጨዋወትን አብረን እንቆያለን ማለት ነው ፕሮግራማችን ሄሎ አባይ ነው ከዚህ ካጋፋሪ ወይም ከሄሎ አባይ የሚዘጋጁ ጥያቄዎችና ከናንተ ከተመልካች የሚመጡ ሐሳቦችን አክለን ለክቡር እንግዳችን ጥያቄዎቻችን የምናቀርብ ይሆናል ማለት ነው የዛሬ እንግዳችን የጠብታ አምቡላንስ ድርጅት መስራችና ባለቤት እንዲሁም የኢትዮጵያ ሶሻል ኢንተርፕራይዝ ስራ አስኪያጅ አቶ ክብረት አበበ ነው ብልቀለኛል ብዬ ነው አብሮን አለ ካቶ ክብረት አበበ ጋር ቆይታ እናደርጋለን አብራችሁን እንድትሆኑ ከወዲሁ እንጋብዛለን ሄሎ አባይ ጤና ይስጥልኝ አቶ ክብረት ጤና ይስጥልኝ እንደምን አለ እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆያችሁኝ አባይ ቴሌቪዥንን ታውቀዋለህ ከዚህ በፊት አባይ መጥቻ አላውቅም መታጣቅም ግን ትከታተለናለህ አዎ እንዴት ነው ጥሩ ነው በጣም ጥሩ ቀጥታ ወደ ጥያቄ ይገባለሁ አቶ ክብረት ዩኒቨርሲቲ ምንድነው ያጠናው ከተመረቀስ በኋላ በተማረበት ትምህርት ነው ስራውን የቀጠለው ወይስ ሌላ በጣም አመሰግናለሁ ስለጋበዛችሁኝ ቴንክ ዩ ስሜ ክብረት አበበ ይባላል ቅድም እንዳልከው እኔ መጀመሪያ በ17 ዓመቴ ነው ጅማ ጤና ሳይንስ የገባሁት በመጀመሪያ የተማርኩት ትምህርት ነርሲንግ ነው ኦኬ ከዛ ግራጁዌት እንዳረኩ ከጅማ ባሌ ክፍለ ሀገር ጊኒር የሚባል የገጠር ከተማ ውስጥ ነርሶኜ ለ5 ዓመት አገልግያለሁ በጣም ገጠር ውስጥ በእኛ ጊዜ እኛ የመጀመሪያው የከፍተኛ ትምህርት ተቋም ምድቦች ነን በዚህ ሙያና ብዙ ደስተኛ አልነበርኩም በዲፕሎማ በማለፌ ስለዚህ ጊኒር ያለው እንደገና ትምህርት ወስጄ የሃይስኩል ስኩል ሊቪንግ ሰርተ የ12ኛ ክፍልን ማለት ነው እሱን ወስጄ እንደገና ጥሩ ነጥብ አምጥቼ ወደ 3.8 ከዛው ከባሌ ወደ አዲስ አበባ ወደ ጥቁር አንበሳ ሆስፒታል መጣው ጥቁር አንበሳ ሆስፒታል እንደመጣው በትልቅ ነጥብ ስለሆነ የፈለኩትን የመማር እድል ነበረኝ ግን ስራትቼ እንደገና ደግሞ ትምህርት ውስጥ ለመግባት ብዙ አልፈለኩም ራሴን ችያለሁ አሁን ስለዚህ በማታው በአዲስ አበባ ዩኒቨርሲቲ በማታው የትምህርት ክፍል በሶሻል ሳይንስ አሁን ማህበራዊ ስራ ፈጠራ እንደሆነ አግዞኛል ብዬ አስባለሁ በመጀመሪያ ዲግሪ ከ6 ኪሎ ዩኒቨርሲቲ ተመረኩ በማኔጅመንት እሱም መሀል ላይ ደግሞ ስኩል ኦፍ አንስቴዚያ በአዲስ አበባ ዩኒቨርሲቲ ስኩል ኦፍ አንስቴዚያ የሚባላል እሱ ስኮላርሺፕ ይሰጣል በአዲስ አበባ ዩኒቨርሲቲ ስለዚህ ጥቁር አንበሳ ሰራ ነበርና ዩኒቨርሲቲው ስኮላርሺፕ ሰጥቶኝ አንስቴዚያ ወደሚባል ሕክምና ውስጥ በትንሹ ስለገባው ብዙ የወጣትነትም አላ ብዙ አልወደድኩትም at the very beginning ማለት ሲጀመር ከዛ በኋላ ወደ አንስቴዚያ ስመጣ አንስቴዚያ በጣም ወደድኩት ሙያውን ስለዚህ በአንስቴዚያም ግራጁዌት አድርጌያለሁ
ከአዲስ አበባ ዩኒቨርሲቲ ከሜዲካል ፋክልቲ ከዛ በኋላ ደግሞ ብዙ ኮርሶችን ወስጃለሁ። በጣም ብዙ ኮርሶች አንዳንዶቹ አንድ አመት ያህል የሚያቆይ ነው። ለምሳሌ አንዱ በስዊድን መንግስት የሚሰጥ የስትራቴጂ የአንድ አመት ስልጠና በሩዋንዳ ኢትዮጵያና ስዊድን መካከል ሻትል እያረክ የምትማረው ትምህርት ነበር። እሱን ተምሬያለሁ። ትልቁ ግን በሊደርሺፕ የተማርኩት ትምህርት ነው። ከ6 ኪሎ ዩኒቨርሲቲ በኋላ ኤክስኪዩቲቭ ማስተርስ ፕሮግራም ኢን ሊደርሺፕ የሚባል የፌሎሺፕ ፕሮግራም አኪመን ፌሎሺፕ ፕሮግራም ይባላል። እሱን በ2015 ጆይን አድርጌ አንድ አመት ያህል ስለ ሊደርሺፕ ተምሬያለሁና በኋላ ላይ ራሴን በደንብ ኢንቨስቲጌት ሳደርገው በኋላ ላይ ተማርኳቸውን ትምህርቶች እየወደድኳቸውና እንደምችለው መጠን ደግሞ አፕላይ እያደረኩ እዚህ ለመድረስ ችያለሁ ብዬ አስባለሁ። እና አካዳሚክ ባክግራውንድ ይሄን ይመስላል። ስለዚህ የዚህ ድምር ውጤት ነው አሁን ላለህበት ይመስለኛል። ከተማርከው ትምህርት አንፃር ዝም ብዬ እየገመትኩኝ ነበረ። ግን ጥያቄ አያይዤ የጠየኩ በተመረከበት ዘርፍ ነው ወደ ሙያ የተሰማራኸው ወይስ ከዛ ውጪ በሆነ? እኔ ስራውት ህይወቴ ሙሉ የተማርኩትን ትምህርት ነው አፕላይ ለማድረግ እየሞከርኩ ያለሁት የነበረው። በፊትም እንዳልኩ 5 አመት ያህል በነርስነት ሰርቻለሁ። ጥቁር አንበሳ ከመጣው በኋላ 17 አመት በተማርኩበት አንስቴዚያ ሙያ ነው የሰራሁት። አሁን ደግሞ ላለፉት 15 አመታት የራሴን ድርጅት መስርቼ በመመራው ድርጅት የሊደርሺፕ ትምህርት ተምሬ እሱንም ኢምፕሊመንት ለማድረግ ሞክሬያለሁ። እንደውም እኔ ከቲፒካል ክሊኒሺያን እኔ 17 አመት ሙሉ አንድ የህክምና ሰው የሚሰራውን ስራ ነው የሰራሁት። ኦፕሬሽን ቲያትር ውስጥ ቲፒካል ክሊኒሺያን የሚሰራው ስራ ማለት ነው። ህክምና የሚሰራ ሰው ግሉኮስ ከመቀጠል ጀምሮ አንስቴዚያ ከመስጠት ጀምሮ እሱ ነው ሰራ የነበረው። ከዛ በኋላ ደግሞ ከዛ ወጥቼ የራሴን ድርጅት ደግሞ ስመሰረት የሚያስፈልገኝ አሁን እንዴት ነው መምራት የምችለው ድርጅት እንዴት ልመራ እችላለሁ፣ ሰክሰስፉል አድርጌ እንዴት ልመራ እችላለሁ፣ እንዴት ፕሮፖዛሎችን ማዘጋጀት እችላለሁ የሚል አዲስ ኢንቫይሮንመንት ውስጥ ነው የገባሁትና እሱንም ለማወቅ ደግሞ መማር አለብን። በትምህርት አለ ትምህርት ወደፊት መሄድ በጣም አስቸጋሪ ስለሆነ ስለዚህ throughout my life የማልሰራበትን ነገር አልተማርኩም ብዬ መናገር ይችላል። በጣም ደስ ይላል። ስለዚህ ያ የተማርከውን ነገር ነው የተገበርከው። አሁን የምንመጣበት ሐሳብ ማለት ነው የጠብታ አምቡላንስ ጽንሰ ሐሳብ እንዴት መጣ? ትግበራውስ ምን ይመስል ነበር? አው ጠብታ እንግዲህ እኔ በመጀመሪያ ትንቅንቄ ድህነት ከሚባል ነገር ጋር ነው ማለት ጥቁር አንበሳም እየሰራው የሚያወላዳ ገቢ አልነበረኝ። ስለዚህ ሰርቼ በተማርኩት ትምህርቱን አፕላይ አድርጌ ህይወቴ መለወጥ አለበት የሚል የራሴ ፐርሰናል አርጊውመንት አለኝ። ስለዚህ ጥቁር አንበሳ ስሰራ ወደ 6 ሆስፒታሎች የዛን ጊዜ ፕራይቬት ሴክተሩ እየመጣ እያለ እኔ ኦርጋናይዝድ ያላረኩት የኦፕሬሽን ቲያትሩን ሴታፕ ያላረኩት ብዙ ሆስፒታል የለም። ለመናገር ጥቁር አንበሳ ትልቅ ሆስፒታል ነው፣ ትልልቅ ሐኪሞች ያሉበት። እነሱ የራሳቸውን ሆስፒታል ሲመሰርቱ ያማክሩኛል፣ ያንን እሰራ ነበር። ስለዚህ ለኔ ለራሴ ያልኩት ነገር ከድህነት መውጣት አለበት የሚል ነው። ግን ከድህነት ከወጣው በኋላ ሪሌቲቭሊ እኔ ወደምፈልገው መስመር ከመጣው በኋላ ደግሞ ህይወት እንደሱ ነው ወይ ምን ኖረው ራስን ከድህነት ለማውጣት ነው ወይ? ስለዚህ ምን ልሰራ እችላለሁ ከፍ ያለ ነገር ብዬ ማሰብ ጀመርኩና ሐሳቤ ሁሉ ወደ ድንገተኛ ህክምና አገልግሎት መጣ ማለት ነው። ምክንያቱም ጥቁር አንበሳ ትልቅ ሆስፒታል ነው። በየቀኑ ሊባል በሚችል መጠን የመኪና አደጋ፣ ሌሎች አደጋዎች ወደኛ ሆስፒታል ይመጣሉ። ከሩቅ ቦታ እንኳን ቢሆን ወደ ቅርብ ያለው ጤና ጣቢያ ወይ ሆስፒታል ከመሄድ ይልቅ ጥቁር አንበሳ መምጣትን ሰዎች ከትልቀቱ አንፃር ፕሪፈር ያደርጋሉ። ስለዚህ እኔ ደግሞ እዛ ያለሁት ህመምን ማስታገስ ብቻ ሳይሆን የአንስቴዚያ ሙያ በተፈጥሮ የድንገተኛ አገልግሎት ይመለከታል። ሰዎች ባይተነፍሱ፣ ሰዎች ልባቸው ቢቆም፣ ሰዎች በጣም ቢደሙ የመጀመሪያውን ህይወት የማዳን ክህሎት የምንማረው እኛ ነን። በተለይ በዛን ጊዜ አሁን እንደሆነው የኤመርጀንሲ ፊዚሺያንስ የኤመርጀንሲ ነርሶች የሉም ነበር። ስለዚህ ወደምስ በየቀኑ
አይ ነበርና ማንበብ ጀመርኩ ስለ ድንገተኛ ሕክምና አገልግሎትና በዛን ጊዜ በወጣ ትራውማ የሚባል መጽሐፍ ኢትዮጵያ በዓለም አንደኛ ደረጃ ነበረች። 194 ሞት በየ10 ሺህ መኪና። ይህንን ቁጥር ከጃፓን ጋር በዛን ጊዜ ብታስተያየው 5 ሞት በየ10 ሺህ መኪና ነው የጃፓን። ስለዚህ ጃፓን ውስጥ አንድ ሰው ለመሞት 20 ሺህ መኪኖች አስፋልት ላይ መውጣት አለባቸው። ይሄ ማለት ለምን እንደምንሞተው ሲል መኪና ብዙ አግኝተን አይደለም። የዛን ጊዜ ከ1 ሚሊዮን በታች ነው ለ100 ሚሊዮን ህዝብ ያለው። ጃፓን ውስጥ ብትሄድ ግን ይሄ አይደለም ሁኔታው። አንድ ሰው ብዙ መኪና አለው፣ አይሞቱበትም። የማይሞቱበት ምክንያት ስለ ደህንነት ባላቸው አረዳድ ነው። ስለ የኤመርጀንሲ ሜዲካል ሪስፖንስ ታይማቸው ነው። ስለ እያንዳንዱ ሰው በቤት ውስጥ ችግር ቢከሰት ህይወትን እንዴት ማቆየት እንዳለበት ማወቃቸው። ስለዚህ እኔ ይሄንን ማንበብ ጀመርኩ። ምን ይመስላል ዓለም ይሄንን ችግር እንዴት ፈታው? ዓለም የድንገተኛ ሕክምናን ወይ አምቡላንስን በየሰፈሩ በማቆም አይደለም የፈታው በራሱ አካሄድ ነውና እሱን እያነበብኩ እያለው ለሰዎች አማክር ነበር። ኢትዮጵያ ውስጥ ሰዎች ከሳጥን ውጭ ሲያስቡ ብዙ የሚያጨበጭቡ ሰዎች የሉም ለመናገር። ስለዚህ ብዙ የምትውለው ነገር በጣም ፕራይቬት መሆን ከፈለክ ወይ ክሊኒክ ወይ ሆስፒታል አስብ እንጂ ያንተ የምትለው ነገር አንደኛ የመንግስት ስራ ነው፣ ሁለተኛ ትልቅ ስለሆነ አትችለውም የሚሉ ነገሮች ናቸው የሚመጣውና አረኩ እንኳን ብትል አንድ ሰው ነው እንዲህ ኦፕሬሽን ቲያትር ስንሰራ አረኩ እንኳን ብትል ይሄ እኮ ትልቅ ሀገር ነው ለስንቱ ታረጋለች? የኔስ ጠብታ ብዬ ጠየቁ። የኔ ጠብታ እኔ አንድ ሰው ባገኝ አንድ ሰው ስንት ነው? እኔ ማወራው ስለ ሚስማር ስለ ቆርቆሮ አይደለም። እኔ ማወራው ስለ ሰው አንድ ሰው ማዳን ምን ማለት ነው? ስለዚህ እኔ አሁን ባለው ፍልስፍና ብዙ የአፍሪካ ነገሮች ላይ ኢንቮልቭ አደርጋለሁና አሁን የአፍሪካ ፊሎሶፊ ነው ጠብታ ማለት እያንዳንዱ አፍሪካዊ ሌሎች ምን ያደርጉልኛል ብሎ ከመጠበቁ በፊት የራሱን ጠብታ በተማረበት ሙያ እኔ በተማርኩት ሙያ እኔ በደንብ በማውቀው ነገር እኔ ራሴን የጠየቅኩት እኔ ሰውንም አልጠየቅኩም። ሰውን ብትጠይቅ ኮንፍሮንቴሽን ነው። አንተ ማንም አይደለም ሌሎችን ለመጠየቅ ራስን ግን መጠየቅ ትችላለህ። እኔ በደንብ አውቃለሁ፣ ተምሬያለሁ፣ እዚህ ነገር አንድ ነገር ለማድረግ እንደምችል አውቃለሁ። እሺ እንዴት ይሄን ልወጣው? አንተ ማንም ምንም ማድረግ አትችልም ብታረግም ኢንሲግኒፊካንት ነው ለሚሉ ሰዎች ምን መልስ ልስጥ? መልሴ በተማርኩት ትምህርት የኔ ጠብታ የታለ ብሎ መጠየቅ ነው። ስለዚህ ነው ጠብታ ብዬ ሰየምኩት ይሄን ድርጅትና ጠብታ አሁን ጠንካራ በተለይ የኢትዮጵያና የአፍሪካ ወጣቶች በግብርና፣ በሕክምና፣ በትምህርት፣ በተለያዩ ማህበራዊ ችግሮች ወይም ሜንስትሪም ኢንተርፕረነርሺፕ የራሳቸውን ጠብታ ካልጠየቁ እንዲሁ እንደለመንን ነው ዘመናችን የሚያልፈው የሚል ስትሮንግ የሆነ አርጊመንት አለኝ። አቶ ክብረት የራሱን ጠብታ እያኖረ ነው ማለት ነው። ያ ጠብታ ሲጠራቀም ሁሉም ሰው ማድረግ ሲችል ነው ሊሞላ የሚችለው የሚለውን ሀሳብ የያዘ ነው። ግሩም ነገር ነው። አድማጭ ተመልካቾቻችን እንግዲህ ከአባይ ቴሌቪዥን አጋፋሪ ብቻ ሳይሆን ከእናንተ አድማጭ ተመልካቾች የሚመጡ ጥያቄ የምናስተናግድበት ሰዓት ነው። ተመልካቾቻችንም ጥያቄ ይልካሉ። ቀጥታ የተመልካቻችን ጥያቄ ይቀርባል፣ ትመልስላቸዋለህ ማለት ነው። እናመሰግናለን። ሰላም፣ ስሜ ቃላብ ሰለሞን ይባላል። አቶ ክብረትን አንድ መጠየቅ ፈልገው ጥያቄ አለ። በእርሶ እይታ ስኬታማ ወይም ውጤታማ ሰው ምን አይነት ሰው ነው ብሎ ያስባሉ? በጣም አመሰግናለሁ ቃላብ። እኔ ብዙ ኮንፊውዥን የለኝም በስኬት ላይ። ስኬት ለኔ እኔ ራሴ ነኝ ዲፋይን ማድረገው። ለኔ ብዙ ገንዘብ፣ ብዙ ዝና፣ ብዙ ስልጣን ፐርሰናሊ አይመስለኝም። ስኬት ሁልጊዜ የተነሱበትን መንገድ መጠበቅ ነው። በሱ እየተጓዙ ችግሩን ፌስ እያረጉ የሚመጣውንም ነገር እንጆይ እያረጉ መንገድን መቀጠል ነው ለኔ። እኔ ብዙ ሰው ያፍራል ስኬተኛ ነኝ ብለ ማለት፣ ግን ማፈር ያለብን በሌላ ነገር ነው እንጂ በምናምንበት ነገር አይደለም። እኔ ስኬታማ ሰው አካውንት ውስጥ ይሄ ሲኖረው ነው ስኬታማ ብሎ የሚነሳ ሰው ሊኖር ይችላል። ይሄን ያህል ከሌለ እንዴ ስኬታማ ነኝ ብለህ መናገር ይችላል ሊል ይችላል። እኔ ግን በብዙ ገንዘብ ቅድም እንዳልኩ በብዙ ስልጣንና በብዙ ዝና ስኬት የሚለካ አይመስለኝም።
ስለዚህ እኔ በልጅነት ሐሳቤ እንደዛሬ ከብዙ አመት ልምድ በኋላ የመጣውን ሳይሆን በልጅነት ይህን ነገር እሰራዋለሁ ብዬ በጣም ብዙ ሰዎች ይህን ነገር ሳፖርት ሳያረጉት ከቤተሰብ ጭምር በጣም በብዙ ብቸኝነት ሐሳብ እንኳን ለማካፈል በመቸገርበት ሰዓት ሁሉ ወጥቼ አሁንም ዛሬም ለውጥ ማምጣት እንፈልገው የኢትዮጵያን የድንገተኛ ሕክምና አገልግሎት ለውጥ ማምጣት እንፈልገው የኢትዮጵያ ማህበራዊ ስራ እንደኔ አይነት ማህበራዊ ችግርን በቢዝነስ ሞዴል ለሚፈቱ ሰዎች ብርሃን መሆን ስለዚህ ያንን ለማድረግ በአቅሜን ሞክሬያለሁ ብዙም አላጣው ኑሮዬን እየኖርኩ ስለዚህ እኔና ክብረት ስብሰባ ስንቀመጥ እኔ የምጠይቀው ጥያቄ በሰራው ስራ ባረከው ነገር ሐሳብህና አሁን የደረስክበትን ስታመዛዝን ያለፍኩባቸውን ችግሮች ያገኛቸውን ድሎች ስታይ ምን ይሰማሃል ብዬ ስጠይቀው ደስታ ነው ካለ ሌላ ሰው ደስታ አይደለም ብሎ ሊከራከረኝ አይችልም ስለዚህ ስኬታማ እኔ ለኔ የምመልሰው መልስ ነውና እኔ በልጅነት አይምሮ የጀመርኩት ነገር ዛሬ 150 ሺህ በላይ ሰዎችን ህይወት አድነናል አምቡላንስ ጠብታ ነው ቃሉ የጽናት መሰረት ሁሉ አሻግሮ ተመልካች የሀገርን ችግር መካች በድንገተኛ አደጋ በክረምትና በጋ ደረጃውን የጠበቀ በአገልግሎቱ የረቀቀ ጠብታ አምቡላንስ ለወገን ፈጥኖ የሚደርስ ጠብታ አምቡላንስ ክፍተት የሞላ የወገን ቅርስ ጠብታ አምቡላንስ በስነ ምግባር የታነጸ ጠብታ አምቡላንስ አማኝነቱ የሰረጸ ጠብታ አምቡላንስ ጠብታ አምቡላንስ ጠብታ አምቡላንስ ጠብታ ነው ቃሉ የጽናት መሰረት ሁሉ አሻግሮ ተመልካች የሀገርን ችግር መካች በድንገተኛ አደጋ በክረምትና በጋ ደረጃውን የጠበቀ በአገልግሎቱ የረቀቀ ጠብታ አምቡላንስ ለወገን ፈጥኖ የሚደርስ ጠብታ አምቡላንስ ክፍተት የሞላ የወገን ቅርስ ጠብታ አምቡላንስ በስነ ምግባር የታነጸ ጠብታ አምቡላንስ አማኝነቱ የሰረጸ ጠብታ አምቡላንስ ጠብታ አምቡላንስ ጠብታ ነው ቃሉ የጽናት መሰረት ሁሉ አሻግሮ ተመልካች የሀገርን ችግር መካች በድንገተኛ አደጋ በክረምትና በጋ ደረጃውን የጠበቀ በአገልግሎቱ የረቀቀ ጠብታ አምቡላንስ ለወገን ፈጥኖ የሚደርስ ጠብታ አምቡላንስ ክፍተት የሞላ የወገን ቅርስ ጠብታ አምቡላንስ በስነ ምግባር የታነጸ ጠብታ አምቡላንስ አማኝነቱ የሰረጸ ጠብታ አምቡላንስ ጠብታ ነው ቃሉ የጽናት መሰረት ሁሉ አሻግሮ ተመልካች የሀገርን ችግር መካች በድንገተኛ አደጋ በክረምትና በጋ ደረጃውን የጠበቀ በአገልግሎቱ የረቀቀ ጠብታ አምቡላንስ ለወገን ፈጥኖ የሚደርስ ጠብታ አምቡላንስ ክፍተት የሞላ የወገን ቅርስ ጠብታ አምቡላንስ በስነ ምግባር የታነጸ ጠብታ አምቡላንስ አማኝነቱ የሰረጸ ጠብታ አምቡላንስ ብዙ ተማሪዎችን በኮሌጅ ሌቭል አስመረቀናል ከተራ ሚኒባስ አምቡላንሶች ወደ ስታንዳርድ ወርልድ ክላስ ቤዚክ ኤንድ ላይፍ ሰፖርት አምቡላንሶች አልፈናል ህልም አለ ኢትዮጵያን በትራውማ ሆስፒታል ኢትዮጵያን በዲያግኖስቲክ ሴንተር ኢትዮጵያን በኢመርጀንሲ ማኑፋክቸሪንግ ኢትዮጵያን በአየር አምቡላንስ ዓለም የደረሰበት ለማድረስ ህልም አለኝ ህልሜም ደስ ይለኛል ሳስበው መከናወን አለ መከናወን የኔ ብቻ ነገር አይደለም ከኔ ውጭ ሆኑ ብዙ ነገሮች አሉ ስለዚህ እነሱን መጋፈጥ እነሱን ማሸነፍም ላይፍ ነው እኔ ተሰርቶ ከተሰጠኝ
እኔ ጀርኒው ነው እንጂ ኢንጆይ ማረጋው ደስ የሚለኝ መውደቅ መነሳቱን ሴሌብሬት ማለት ስለዚህ መንገዱንም ውጤቱንም ነው ሊያስደስት የሚገባው እንጂ ነገ እዛ የሚባለው ሰዎች የደረሱበት ይሄን ያህል ትልቅ ቤት ትልቅ መኪና ትልቅ ነገር ውስጥ ካልደረሱ ደስተኛ አይደለም ብሎ መሆን ከሆነ ለሌሎች ሰዎች በሱ ዲፊኒሽን ሄዱ። የኔ ፐርሰናል ዲፊኒሽን ግን የኔ ደስታዬ ምክንያት ብዙ ሰዎች አይሆንልህም ያሉኝ ነገር ላይ ቆሜያለሁ። ዛሬ በቆምኩበት ነገር አላፍርም። የሚያፈሳፍር ነገር አልሰራውም። ግን የሰዎችን ህይወት አድነናል። እኔና ጓደኞቼ እኔና ባልደረቦቼ ለብዙ ሰዎች እንጀራ ፈጥረናል። አሁንም የሚካፈል ህይወት አለን። ምናካፍል ያለፍንበት በተለይ ለወጣቶች እኔ በጣም እንደ ቃላብ አይነት ወጣቶችን ነው ማምነው ለዚች ሀገር። ስለዚህ ከ50% በላይ ጊዜን የማጠፋው ከወጣቶች ጋር ነው። ግን ምነግራቸው ነገር አለ እንዴት ማለፍ እንደሚገባቸው ያ ራሱ ያስደስተኛል። እኔ አንድ ሰው ሆኜ እኔን የሚሰሙ ሰዎች መኖራቸው ለኔ ሰክሰስ ነው ብዬ ነው ማስበው። በጣም ቆንጆ አገላለጽ ነው። ዋናው ባለሁበት መንገድ ያንን መንገዴን ጠብቄ በአግባቡ መሄድና በዛ ውስጥ ደግሞ ማሳደግ መለወጥ የሚገባኝን ነገር እየሰራው መሄድ ነው ትልቁ ነገር። እንዳልከው ነው ስኬት በየሁሉም አንደበት ሲተረጎም ወይ ሲነገር የተለያየ አንደምታ መጨረሻ ግን አለው። ህይወት በቃ ስኬቴ ይሄ ነው ብሎ ይቆማል አይመስለኝም። ዓለም እንደሱ አልተሰራም። በደንብ አርገው ውስጡን በደንብ ስትፈታውና ስትገጥመው እንጂ እንዲሁ እንዳለን እንድንሄድ ነው የተፈጠርነው ማለት አየ ትፈልጋለህ መፈለግ እኮ ትልቅ የምትፈልገው እኮ ጤና ስትሆን አየ መፈለግ ቀላል ስነ ልቦና አይደለም። ልትጣለው አይገባም። መፈለግን የምትፈልገው ነገር ግን አንተን እስር ቤት ውስጥ ማያስገባ አንተን ወደ ሞት ማያደርግ አንተን አይምሮም ቀውስ ውስጥ ማያስገባ መሆን የለበትም። በአቅምና በትክክል መፈለግ አለበት። እየፈለክ እያገኘ ስታገኝ ሌላ እየፈለክ ህይወት እንዲህ እንዳለ ይሄን ዓለም እንሰናበታለን። ስለዚህ እኔ ማይ ኦፒኒየን አሁንም ስኬት መጨረሻ እንዲህ ነው የምትለው ነገር የለም። እኔ ይሄንም ሰርቼ ብጨርስ እመነኝ ብዙ መሰራው ስራ አለ። ደስ ይላል በጣም። እስቲ ወደ ኬንያ እንሂድ። ለኬንያ ለውድድር ሄደ ስላጋጠመ ነገር ሊዘጋጅስ የነበረው የት ነበር? የውድድሩስ ቅርጽ ምን ይመስል ነበር የሚለውና ዓለም አቀፋዊ ተሞክሮች ላይ ብንጨዋወት ደስ ይለኛል። እኔ ያው ዓለም አቀፋዊ ተሞክሮ ይኖረኛል ብዬ አንድ ቀን አስቤ አላውቅም። ይሄን ነገር ስመሰርት እውነት ለመናገር ሰው አሁንም ለወጣቶች ይሄ ፕሮግራም ለሚሰሩ በጣም ማደፋፈራቸው ወደ ሰክሰስ ቅድም ዲፋይን እንዳደረግነው ነው ወደዛ የሚመራ መንገዱ ነው፣ ጀርኒው ነው። ጀርኒውን የሚያስደስት ከሆነ የቱ ጋር እንደሚጠላ አታውቅም። ስለዚህ እኔ አንድ ጥቁር አንበሳ ውስጥ የሚሰራ ሚድል ክላስ ፕሮፌሽናል ሰው ነኝ። ከማንም ከኔም አብሮኝ ከሚሰሩ ሰዎች የተለየ ነገር የለኝም እውነት ለመናገር። ግን ለኛ ነኝ የፈለኩትን ለማድረግ ሞክራለሁ እና ይሄን ነገር መስርቼ እኔ እንጃ አንድ አመት የሚሞላኝ አይመስለኝም። እና አንድ የቅድም የነገርኩ በአዲስ አበባ ቻምበር በኩል አንድ ከ5 የተለያየ ኢንዱስትሪዎች ውስጥ 5 ሰዎች ይመረጣሉ። ከሕክምና፣ ከአይቲ፣ ከኮንስትራክሽን፣ ከግብርና፣ ከትምህርት ተመረጥንና ኢትዮጵያና ኬንያ ከነዛም እንደሱ ያህል ሰዎች ተመረጡ። ሲዳ የሚባል የስዊዲሽ መንግስት እንደዚህ አይነት ትልልቅ ስራዎችን የሚሰራ ድርጅት ነው። ስልጠናው ስትራቴጂ ነው። እውነት ለመናገር አንዳንድ ስልጠናዎች በጣም ነው አሰራርን የሚለውጡት። ስለዚህ ስልጠናው የሚሰጠው እዚህ ነው። በአዲስ አበባ ይጀምራል፣ ሩዋንዳ ይሄዳል፣ ከዛ ስቶክሆልም ይሄዳል እና ይሄ ግሩፕ እንዳለ ተሰብስበን በየ2 በየ3 ወሩ እነዚህ አገሮች እየኖርን ይሄን ትምህርት ተማረን። በዚህ ኔትወርክ አሁንም ለወጣቶች የምነግረው ትልቁ ነገር ኔትወርክ ነው። እኔ ድሮም አልገባኝም እውነቱን ለመናገር፣ ግን ጀርኒው ነው የሚሰጠው እና
ኬንያ ያለው የዛን ጊዜ እኛ ማህበራዊ ኢትዮጵያ ማህበራዊ አሁን ፕሬዚዳንት የሆንኩበትን አልመሰረትም። ግን ኬንያ ተመስርቶ እሱ ፕሬዚዳንት አለና ኢንከሬጅ ያደርገኛል። የኢትዮጵያን ሶሻል ኢንተርፕራይዝ ንቅናቄ አንተ መመስረት አለብህ ትችላለህ እያለኝ ማለት ነው። እና እሱ አንድ ኢሜል ይልክልኛል። እንደዚህ አይነት ውድድር አለ እስቲ ኤው ይለኛል። ስለዚህ በዲኤፍአይዲ እና በዩኤስአይዲ ሆነው ነው የሚያወዳድሩት። ከዛ ሀሳባቸው ምንድነው? ህክምና ነው ይሄ ለህክምና ብቻ ነው እና 50 ከኢትዮጵያ 50 ከኬንያ ድርጅቶች ሆነው 100 ድርጅቶች በአንድ ትልቅ ሆቴል ውስጥ ሆነው ቡዝ አድርገው እያንዳንዱ የሰራውን እያቀረበ ፒች ደግሞ ኤሌቬተር ፒች የሚባል ነገር አለ። በ3 ደቂቃ ውስጥ ሀሳብን የመግለጽ እሱን ሁሉ ተለማምደን እንድናቀርብ ነው ሀሳቡ። ከዛ እዚህ እኔ በዛ በኩል ማንም ሊነግረኝ አይችልም። ያ ልጅ ስለነገረኝ ኢሜል ላኩ ማለት ነው። እና የፕሮጀክቱ ሚቺጋን የሚኖር ኮልም ፌይ የሚባል አሜሪካዊ ነው ይደርሷል። የመጀመሪያው አፕላይ ያረኩት እኔ ነኝ። ከዛ ምን ይለኛል? እስቲ ሌሎች ሰዎች ከኢትዮጵያ እንደሚገባው አይነት አፕሊኬሽን አልተቀበልንም። እስቲ አንተ በፊትም ባክግራውንድ እና ሲቪን ሲያየው ጤና ላይ ነው ላይፌም ሙሉ የሰራሁትና እስቲ ሞክርልን። 50 እኮ የጤና ድርጅቶች እንፈልጋለን እዚህ ላይ ኤችአይቪ ላይ የሚሰሩ ማላሪያ ላይ እንዳንተ ኢመርጀንሲ ላይ የሚሰሩ እስቲ ኢንከሬጅ አድርግ። ግን ምን ፈልገው ፕራይቬት ሴክተር ብቻ ነው። ምችለውን ያልሞከርኩ ነኝ እኔ በዛን ጊዜም ያው አዲስ ከዘወራ መስዋዕት አዲስ ድርጅት መስዬ ብዙ አላውቅም። ግን ምችለውን ያህል በየክሊኒኩም እየሄድኩ ማገኛቸውን ጓደኞቼም በሆስፒታላቸውም እንዲያወዳዱ እንዲ አፕሊኬሽን እንዲ አፕላይ እንዲያደርጉ ኢሜል ለመላክ ዛን ጊዜ ኢሜልም ብዙ ሰው የለውም። ብቻ ሞከርኩ እና እኔ 7 ሰው ነው ያገኘሁት። ከዛ ሰውዬ በጣም ሲቸግረው እስቲ ልምጣ ኢትዮጵያ ብሎ ከአሜሪካ ነገር ይመጣል እና አስታውሳለሁ ሂልተን አርፎ ይጠራኝና አሁንም ይገባዋል እኛ ኢትዮጵያ ነበር እናዘጋጀ ነበር። ኢትዮጵያ 50ዎቹ የኬንያ ሰዎች ወደ ኢትዮጵያ እንዲመጡ። አሁን ግን ኬንያ በጣም ብዙ አመልክተው 50ውን በግድ ነው የመረጠው። 50 በላይ መወዳደር አንችልም። ምክንያቱም 50ዎቹን ጠርተን አስሮቹን ነው የምንሸልመው። ለእያንዳንዱ ሀገር 1.2 ሚሊዮን ዶላር ነው የመደቡት። ስለዚህ ለኢትዮጵያ 1.2 ሚሊዮን ለኬንያ 1.2 ሚሊዮን ለእያንዳንዱ ድርጅት $200,000 ነው የሚሰጡት። ስለዚህ ኢትዮጵያ ምንም አላገኘንም። ኬንያ ግን በግድ ነው 50 ላይ ቆም ነው። ስለዚህ አሁን ኢትዮጵያ ነበር እንድታዘጋጅ የፈለግነው። ግን ኢትዮጵያ በዚህ ሁኔታ ለኛ ኮስት ኢፌክቲቭ አይደለም። ስለዚህ እናንተን 7ታችሁን ወደ ኬንያ መውሰድ ይሻላል 50ዎቹን ወደዚህ ማምጣት። እኔ በጣም አዘንኩ። እቺ ሀገር ብዙ ነገር እንዴት እንደሚቀርባት። ከዛ በኋላ ኦኬ ተብሎ እኔ ኬንያ ሄድን ከሌሎች 7 እንደኔ አይነት ሄልዝ ላይ ከሚሰሩ ኢንተርፕረነሮች ጋር። ከዛ ስንሄድ ብዙ የውጭ ሀገር ኤክስፒሪየንስ አልነበረኝም የዛን ጊዜ። እኔ አሁን ከ58 ሀገር በላይ ትራቨል አድርጌያለሁ። የዛን ጊዜ ብዙ ልምድ የለኝም። ስለዚህ የኔ ስራ ደግሞ የተሰራው አንድም ከቤተሰቦቼ ጋር ነው ማለት የኔ ባለቤት እኔ ቤቴን እንድሸጥ ፈቅዳልኝ ነው አምቡላንስ የገዛው። ቀላል ኮሚትመንት አይደለምና ስለዚህ የዛን ጊዜ የኦፕሬሽን ማናጀሬም አሁን የጠብታ ሼር ሆልደር ነው። እሱም ትልቅ ሳክሪፋይስ ያደረገ ሰው ስለሆነ አብረን ጥቁር አንበሳ እንሰራ ነበር። ይታገስ መንግስቱ ይባላል። እሱንም ይዤ ልጄንም ይዤ 4 ሆነን ሄድን። ዩኤስአይዲ እኔን ስፖንሰር አደረገ፣ እነሱን እኔ ስፖንሰር አድርጌ ሄድን እና ዝግጅት ይፈልጋል ለመናገር። ብቻዬን በሆን ኖሮ ችግር ነበር። ብዙ ጋዜጠኞች ፒች እናደርጋለን፣ ብዙ እናዘጋጃለን። ብዙ ሰው እንደኔ አልመጣም። ግን እኛ አንድም ደግሞ ለመዝናናትም እንሂድ ብለን የመሄድ ነውና ውድድሩን አሸነፍን። $200,000 ነው የዛን ጊዜ አሸነፍንና ሌሎችም አሸነፈ ማለት አትችልም። በቃ የሚወዳደር ስለጠፋ ለ7ታችንም ሰጡን። እንደማካፈል እና ኬንያዎቹ ግን በጣም ቴንስ ውድድር 50ዎቹ 10ሩን ለመስጠት እንዴት አይነት ውድድር ውስጥ እንደነበሩ ልነግር አልችልም። በጣም እና በሱ ሁኔታ ነው ያ የመጀመሪያ ኤክስፖዠሬ ነው። እዛ ላይ
ብዙ ነገር ይዘን ለመሄድ ነው የሞከርነው። እንዴት የመጀመሪያ ሕክምና እርዳታ እንደምናስተምር፣ እንዴት አምቡላንስ እንደምንሰጥ፣ እንዴት ጥሪ እንዴት እንደሚመጣ ብዙ ነገር ይዘን ሄደን ነው ለማሳየት የሞከርነው እኛ የምናሳይበት ቦታ ላይ። ከዛ ብዙ የዛን ቀን በጣም ኢምፕረስድ ሆነዋል በእኔ ስቶሪ ማለት ነው። ስለዚህ ብዙ የኬንያ ጋዜጠኞች የኬንያ ናሽናል ቲቪ የሚዘግበው ነበር እና አንድ የአኪመን የኢስት አፍሪካ ዳይሬክተር ክሪስቲን ትባላለች መታ በጣም ነው ኢምፕረስ ያረከን እና እርግጠኛ ነኝ ይህንንም ታሸንፋለህ፣ ግን እኛ ደግሞ ልናስተምር እንፈልጋለን እንዳንተ አይነት አፍሪካውያን በእኛ ስልጠና ውስጥ አሁን አንተ ድርጅት የሚያድግ ድርጅት መራ እንዴት ነው የምትመራው? ስለዚህ ስለ ምሪት ስለ ሊደርሺፕ የአንድ አመት ኮርስ አለን። ኤክስኪዩቲቭ ማስተርስ ፕሮግራም ኢን ሊደርሺፕ ይሉታል። ግን ኢስት አፍሪካ እየዞርክ ነው የምትማረው። ስኮላርሺፕ ነው። ኤቭሪ ወጪ እነሱ ችለው ነው። ውድድሩ በጣም ቴንስ ነው፣ ግን ካሸነፍክ ግን በጣም ላይፍ ቼንጂንግ ስልጠና ነው። ስለዚህ እኔ በጣም እንዳልኩ ከ6 ኪሎ ዩኒቨርሲቲ መዜ ማስተርስ መስራት እፈልጋለሁ። ገብቶኛል ይሄ ስልጠና እንደሚያስፈልገኝ። አንድም ሁለትም ሶስትም ሰው ይዛን ጊዜ ቀጥሬ እያሰራው ሰው መምራት ቀላል አይደለም። ስለዚህ ሊደርሺፕ ስልጠና ነው። ከዚህ በኋላ ወደ አንስቴዚያ ተመልሼ በአንስቴዚያ ስፔሻሊቲ አልፈልግም። የምፈልገው እንዴት ነው ድርጅት ልመራ የምችለው። ስትራቴጂ ተምሬያለሁ። አሁን ደግሞ ሊደርሺፕ መማር አለብኝ ብዬ አስብ ነበርና ኦኬ ብዬ ወደ ኢትዮጵያ ተመለስን። ወደ ኢትዮጵያ ተመልሰን ያ ውድድሩ መወዳደር ጀመርኩ። የመጀመሪያው ውድድር ስለ ራስ ብዙ ነገር መጻፍ ነው እና በጣም ታየርሰም ነው። በጣም አሰልቺ ጥያቄዎች ናቸው የሚጠየቁት እና 2-3 ሳምንት ወስደ ነው ያን በደንብ አድርገህ ኮምፓይል የምታደርገው። እሱን ኮምፓይል አድርጌ ሰሚት ሳረግ ለዳታ ኮሌክተሯ በእኔ ኢሜይል እንዴት አመለከትክ? ኢትዮጵያ እኮ የኢስት አፍሪካ ሜምበር አይደለችም የአኪመን ፌሎሺፕ፣ እናንተ ሆርን ኦፍ አፍሪካ ናችሁ፣ ኢስት አፍሪካ አይደላችሁ ማለች። ከእቺ ተሳስታ ነው ዳታ ኮሌክተሯ። ስለዚህ እኔ ደግሞ የኢስት አፍሪካ ዳይሬክተሯ ነች እኔን ያገኘች፣ አለቃሽ ዳይሬክተሯ ነች ስል እንግዲህ እሷ ጋር ተነጋገሩ አለች። ለእሷ ኢሜይል ጻፍኩላት። እሷ አታውቅም በፍጹም ይህንን እድልማ ይህን ሰው ልናስተምረው ቆርጠናል እና ኢትዮጵያ ደግሞ ኢስት አፍሪካ ነው ብላ መጠየቅ ትጀምራለች። ኒውዮርክ ነው የአኪመን ቢሮ። እዛ ድረስ ሲጠየቅ አይ በቃ እንደሱ ነው፣ ከኢትዮጵያ ወስደንም አናቅም፣ ኢትዮጵያ ሆርን ኦፍ አፍሪካ ነው፣ ሌላ ነገር ነው እንጂ የምናዘጋጀው አኪመን ፌሎሺፕ፣ አኪመን ኤዥያ፣ አኪመን ላቲን አሜሪካ፣ አኪመን ግሎባል፣ አኪመን ዩሮፕ ነው የሚለው። ስለዚህ ከሆነ ምዕራብ አፍሪካም ስላለ ሆርን ኦፍ አፍሪካ ብለን እናረጋለን እንጂ ለጊዜው ኢትዮጵያ የለችም እዚህ ውስጥ በማን ነው ብለው መለሱልኝ እና ያች ሴትዮ በጣም ይቅርታ አይኖ እንዴት እንደለፋ ይሄን ፎርም ለመሙላት፣ ግን እውነት ነው ልጅቷ ያለች ትክክል ነው፣ ልንወስድ አንችልም አለች። እኔ ሀሳቤ 2014 ልማር ነበር። እዚህም ደግሞ እያመለከትኩ ነበር ሌላ ኢንስቲትዩት ለመግባት። ከዛ በፍጹም እኔ እከራከራለሁ አልኩና የኒውዮርክ ኦፊስ ኢሜይል መስራቿ ጃክሊን ትባላለች እና በጣም የሶሻል እንደኔ አይነት ሰዎችን ነው የምታሰለጥነው ማህበራዊ ስራ ፈጥሜ። እንግዲህ ኢትዮጵያ ውስጥ ወይ ዓለም ላይ ቢዝነስ ስትሰራ ትርፍ ማጋበስ አንዱ አላማ ነው፣ ወይ ደግሞ ትርፍ አትርፍም ነው። አንድ ሰው ኢትዮጵያ ውስጥ ሀሳብ ቢኖረው ወይ ሁለት ሀሳብ ብቻ ነው፣ ሁለት አማራጭ ብቻ ነው ያለው። ወይ ትርፍ አጋብሳለሁ ነው ፕሮፊት ማክሲማይዜሽን የምንለው ነው፣ ወይ ነን ፕሮፊት ነው ኤንጂኦ ማለት ነው። እኛ በመሀል ኢምፓክት ድሪቨን ፕሮፊት ብለን ፕሮሞት የምናደርገው ህግ የሌለው ፓርት አለ። ለእሱን ነው የምትታገለው ሴት። በጣም ብዙ ቤስት ሴለር መጽሐፎች ነው የጻፈችና ከዓለም 25ቱ ቲንከርስ ውስጥ አንዷ ተብላ የተመረጠች ነች። በጣም ብዙ ታሪክ አሁን ብሉ ስዊተር የምትለው መጽሐፍ በጣም ብዙ ነገር የእሷንም ህይወት የለወጠ ጀርኒዋን ነው የጻፈችው። ስለዚህ እኔ የእሷን ኢሜይል አገኘውና አንድ ፔጅ ደብዳቤ ጻፍኩላት። የጻፍኩት ምንድን ነው እንግዲህ እኔ የ6 ኪሎ ዩኒቨርሲቲ ተማሪ ነኝ ያላልኩ፣ አንዳንድ ሳብጀክቶች ሲገቡኝ በጥሩ ሁኔታ ይገቡኛል። አንዱ በደንብ የገባኝ ነገር ፍልስፍናና ሎጂክ ነው።
ስለዚህ ፋላሲየስ ነው ይሄ አሁን እነሱ የሚሉት ነገር እኛን ማንሰጣችሁ እድሉን ሆርን ኦፍ አፍሪካ ናችሁ ማለት በጣም ትክክል ያልሆነ ኮንክሉዥን ሆርን ኦፍ አፍሪካ ኢዝ አንደር ኢስት አፍሪካ እና ይልቅ ይሄ ይሆናል የእናንተ ምክንያት እኛ we have never been colonized we are proud of that ከዚህ በፊት ኮሎናይዝድ ሆነና አናውቅም ፕሮባብሊ በዚህ ምክንያት ከኢስት አፍሪካ ካንትሪ በተለየም በመሆናችን ነው ለኔ አይነት ወጣት ኢንተርፕረነሮች እድሉ ሊሰጡት ያልፈለጋችሁት የሚል በጣም ጠንካራ መከራከሪያ ነው ያቀረብኩት እንደው ማስታወሳለሁ ክሪስቲን ኒውዮርክ ሆና ከቦርድ ስብሰባ አንድ ቀን በፊት ደውላ እንትን ደብዳቤ ትንሽ ጠንካራ ነው ደብዳቤ ትንሽ ጠንካራ ስለሆነ ለምን ደብዳቤው ይቅርና አሁን ያንተ ጉዳይ ትልቅ ጉዳይ ስለሆነ ኢትዮጵያ መግባቱ አይቀርም ግን ደብዳቤው ማናቀርበው ነገር አለች እኔ ደግሞ አይቻልም አልኳት አይቻልም ይሄ እንትኔ ነው አርጊውመንቴ ነው ይቅርብ በጣም ራፍ ሆኖ ካሉም ኢትዮጵያን ማትግባ እኔ ግን እውነት ነው በረበርታት ስለዚህ አልኳት እንደውም ትንሽ ምን አልኳት አሁንም ድረስ እኔ የዚህ ይሄው የሶሻል ኢንተርፕራይዝ ኢኮሲስተም ውስጥ አሁን በዚህ እድሜና በዚህ ኤክስፒሪየንስ በጣም ብዙ ነገር ነው ብዙ ሀገር ትራቨል አድርጌ ብዙ ንግግር አድርጌ ብዙ ኤክስፒሪየንስ አለኝ የዛን ጊዜ ግን ብዙ ነው ኤክስፒሪየንስ አልነበረኝ ስለዚህ ምን አልኳት እንደውም ከናንተ በኋላ እዚህ ሶሻል ኢንተርፕራይዝ ውስጥ አሾካ ኢኮኤንድ ግሪን አኪውመን ምናምን የሚባሉ ኢንዱስትሪው ላይ ያሉትን ብሬኖች የሚወስዱ አብዞርብ የሚያደርጉ ድርጅቶች አሉና አንዱ አንሪዝነብል ኢንስቲትዩት የሚባል እና እነዚህኞቹ መግባት አትችልም ሲሉኝ ወደ አንሪዝነብል ኢንስቲትዩት አመልክቼ ነበር እና ብዙ ነገር አልፌ ፋይናሊስት ነበርኩኝ አንሪዝነብል ኢንስቲትዩት ማለት በርናንድ ሾው የሚባል ጸሐፊ ሪዝነብል ሰዎች ኦርዲነሪ ሰዎች ናቸው ዓለምን አይለውጡም ዓለምን የሚለውጡት አንሪዝነብል ሰዎች ናቸው ብሎ መከራከሪያ ነጥብ አምጥቶ ነው ለምሳሌ እኔ ይሄ በመንግስት ብቻ ነው መሰራት ያለበት እኔ ምን አገባኝ ቢል ሪዝነብል ሰው ነኝ ኖ ይሄ ማንንም ልንጠብቅ አንችልም ስትል አንሪዝነብል ስለዚህ ለክሪስቲን ስነግራት አንሪዝነብል ሰዎች ሊወስዱት ነው በሚል ሴንቲመንት ደብዳቤ ቀረበ ጃኩሊን ግን ደብዳቤውን ያየችው በጣም በሚገርም አድናቆት ነው እና አፍሪካ ውስጥ ምን ፈልገው እንዳንተ አይነት ሰው ሻይ ያልሆኑ ኖ ሚሉ ብላ በንጋታው ኢሜል ጻፈችልኝ ኢሜሉ ኢትዮጵያን በአንተ ምክንያት አስገብተሃታል ውድድርህን ቀጥል ተባልኩ ውድድሬን ቀጥዬ አለፌ የአኪመን 2015 ፌሎ ሆንኩ ማለት ነው የሚገርም እና የሱ ፌሎሺፕ ፕሮግራም እንደጠቀመኝ በኤጁኬሽን በእኔ የትምህርት ታሪክ ውስጥ ብዙ ከዲፕሎማ ጀምሮ ነው የተማርኩትና ብዙ ነገሮች ውስጥ አልፌያለሁ ትምህርት እንደ አኪመን ፌሎሺፕ ከሆነ ለኔ ላይፍ ቼንጂንግ ነው ያስባሉ እና እነሱም የሚሉት ትምህርት ከኢጎ ጋራ እኔ ይሄን ያልተመረ ያለው ፒኤችዲ ያለኝ ዶክተር ነኝ ማለት አይደለም ትምህርት ለለውጥ ነው ትምህርት በጣም ከሚገባው በላይ ከኢጎ ጋር ከተሳሰረ አሁን የምታየውን ኪዮስ ነው የሚፈጥረውና ሰዎች በተሰማሩበት ሙያ ላይ ኮሚትድ ሆነው ሰርተው ከራሳቸው አልፎ ለሌሎች የሚጠቅሙ ሰዎች መሆን አለባቸውና ይሄ ፌሎሺፕ ፕሮግራም የሚያስተምር እሱ ነው በጣም ፐርሰናል ጆርኒ ላይ አተኩሮ ነው የሚያስተምሩና እኔ ተሰርቻለሁ ማለት ይችላል በዚህ በነበረው የአንድ አመት ስልጠና እሱ ብቻ አይደለም ላይፍ ታይም እስከ ዛሬ ድረስ በአንድም በሌላም የዛ ሜምበር ፓርት ሁሉ ጊዜ ስልጠና አለ ሁሉ ጊዜ አሁን እንግዲህ ከ2015 ጀምሮ 10 አመት ሆኖ ማለት 10 አመት ሙሉ ነው ትምህርት ውስጥ ነው ያለው ግን ትልቅ ለውጥ ያመጣው ያንተ ጥግ ድረስ መታገለ ነው እንጂ እንደማንኛውም ሰው በቃ ይሄ ነገር እንዲያይሆንም እንደተባልከው ሆርን ኦፍ አፍሪካ ነው ስለዚህ በቃ እንዳሉ ቆመህ ቢሆን ኖሮ አሁን የምታወራበትን ሐሳብ አናወራውም ነበር ጥግ ድረስ መሄድህ ነው ይሄን ለውጥ ያመጣው በጣም ደስ ይላል በጣም አስፈላጊ ፐርሰናሊቲ ነው እኔ በፍልስፍናዬ
ከሰውም አልበልጥም ከሰውም አላንስም ብዬ በጥልቀት አምናለሁ። ትክክል ነካ አድርገህ ጀምረዋል። አሁን መጨረሻ ላይ ያወራንበትም ሀሳብ ሊሆን ይችላል። እንደው ነካ አድርገህ ነው እንለፍ እስኪ ዓለም አቀፋዊ ቅድም ተሞክሮዎች ብዬ ስል ከዚች ከኬንያ ተሞክሮ ተነስተን ነው አሁን መጨረሻ ላይ ያወራናት ላይ የደረስነውና እስኪ የተወሰኑ ነገሮችን ምን ክዋኔዎች ተደረጉ በአንተ ህይወት ውስጥና እስኪ ተሞክሮን በተወሰነ መልኩ እንስማው። አዎ እኔ የመጀመሪያው ጥቁር አንበሳ ሆስፒታል እየሰራው ጥቁር አንበሳ ግቢ ውስጥ ኖር ነበር አንድ 10 ዓመት ያህል። የኤመርጀንሲ ሙያተኛ ስለሆንኩ ሰዎች ቢቀሩ ምን ቢሉ በቀላሉ አንኳኩተው ጠርተው ኦፕሬሽን ሰራኛ ዶክተሮች አይደለንም እኛ ስናስፈልግ በጣም እናስፈልግ ሰዎች ነን። አንድ እናት ልጅ ሆድ ውስጥ ቢደክም ከ10 እስከ 20 ደቂቃ ባለ ሴታፕ ልጁ መውጣት አለበት። የዚህን ጊዜ ደግሞ የአንስቴዚያ ሙያ በጣም አስፈላጊ ነው። ህመም እንዳይሰማት ትንፋሽን የምትቀበልበት ትልቅ ሙያ ነው። ስለዚህ እዛ ሰራ ነበርና ይሄን የኤመርጀንሲ ነገር እያሰብኩ ያለው አንድ ቀን ሌሊት አስታውሳለሁ፣ ሐሙስ ሌሊት ነው። ብዙ ኦፕሬሽን ሰርቼ ቤት ገብቼ ተኝቼ ዓርብ ዕለት ጠዋት አንድ የእንግሊዝ ዜግነት ያላቸው ሰው የታወቀ የልብ ህመም አላቸው መጡ አዲስ አበባ። ቦሌ ሲደርሱ ከአልቲቲዩድ ዲፈረንስ አንፃር በአስቸኳይ መመለስ አለባቸው፣ መተንፈስ ተቸገሩ። የዚህን ጊዜ በኢትዮጵያን በኤርላይንስ ክሊኒክ አምቡላንስ ወደ አንድ ካርዲያክ ሴንተር ያረጓቸውና ማን ነው በሚቀጥለው ፍላይት 8 ሰዓት ላይ በኢትዮጵያን ኤርላይንስ ከፓሴንጀርስ ጋር ግን ወንበር በማስተኛት ፖዚሽን ሆኖ ሊወስዱልን የሚችሉ ሲባል እኔ ሁል ጊዜ አብረውኝ ለሚሰሩ ሰርጀኖች የኤመርጀንሲ ነገር ስለማወራ እስቲ ያ ልጅ ይሞክረው ይሄንን ብለው እኔን ሪኮመንድ አረጉኝ። ከእንግሊዝ ኤምባሲም ክሊኒክ ነበረ። እዛ ክሊኒክ ደግሞ የምትሰራው ነርስ ሲስተር አጸደ ትባላለች። እሷም የኔን ኢንተረስት ታውቃለች። አንዳንድ ጊዜም እዛም እየሰራው የመጀመሪያ ሕክምና ለኤምባሲው አስተምር ነበር። ስለዚህ ነገሩኝ። ኦኬ ብዬ 8 ሰዓት ላይ እኔ 4 ሰዓት ላይ ፓስፖርት ሰጥቼ ቪዛ ተመቶልኝ ህመምተኛውን ይዤ 8 ሰዓት ላይ ስትሮንግ የሆኑ የህመም ማስታገሻና ኦክሲጅን እየሰጠው እንግሊዝ ሀገር የዛን ጊዜ የመጀመሪያ ኤክስፖዠሬ ነው። የትም ሀገር ሄጄ አላውቅም። የሚገርም ገጠመኝ ነው። አዎ። ስለዚህ 8 ሰዓት ላይ ሄድን። 8 ሰዓት ፍላይት በኋላ ነው ለንደን የደረስ ነው። ሰክሰስፉሊ አደረስኩ። በሰላም ደረሰ። አዎ። 5 ቀን እዛ ከቆየ በኋላ ፕሮፐርሊ ሃንድ ኦቨር ካረኩ በኋላ ህመምተኛውን ወደ ኢትዮጵያ መጣው። እንደውም ከብዙ ተርኒንግ ፖይንቶቼ ውስጥ አንዱ ይሄ ነው። ከሌላ ሀገር ከመጣው በኋላ ጥቁር አንበሳ ገብቼ አልሰራው ያልኩት ለራሴ የጠየቁት ጥያቄ እኔ ከዚህ ለንደን አንድን ህመምተኛ ህመሙን እያስታገስኩ ኦክሲጅን እየሰጠው ህይወቱ ሳያልፍ ካደረስኩ ከፖስታ ቤት ጥቁር አንበሳ ኦፕሬሽን ቲያትር እንዴት ነው ማላተርፈው? ዓለም ወደ ተቸገረው ሰው ይሄዳል እንጂ የተቸገረው ሰው ወደ ሆስፒታል አይመጣም። ይሄንን ከሁለተኛ ዓለም ጦርነት በኋላ ነው ዓለም የፈታው። ስለዚህ እኛ ጋር ነበረ we are grateful ስለ ኢትዮጵያ ቀይ መስቀል እንደምታውቀው ሁላችንም ያሳደገን ሁላችን ብዙ ኮንትሪቢዩት ያደረግንበት ነው። ግን በበቂ ይሰራሉ ኳሊቲን ይጠብቃሉ የሚል ጥያቄ በቢዝነስ ሞዴል ሰዎች በትክክል ቢሰሩት በዚህ ሁኔታ ቢሰሩት የበለጠ ተደራሽ ይሆናል። ምንም እኔ አዲስ ያመጣሁት ስራ የለም። ስለዚህ ከእንግሊዝ ሀገር ስመጣ ሪዛይን አረኩኝ። ወደ ኦፕሬሽን ቲያትር አልተመለስኩም። የሚገርም ነው። ሪዛይን አረኩ። ጤና ጥበቃ ሄጄ እንግዲህ በኋላ ላይ ከጠየቀኝ እሱ ውስጥ አለፍን። ከዚህ ነው የጀመረው የኔ ኢንተርናሽናል ኤክስፖዠር። ከዛ በኋላ ወደ ህንድም እንደገና ወደ እንግሊዝም በሽተኞች አድርሻለሁ። አሁን ደግሞ የኔ ከኔ ጋር አብረው የሚሰሩ ሰዎች ናቸው ይሄን የሚሰሩት። ሲያጋጠመን ኢቫኩዌሽን እንረዳለን። ካላጋነን ከ1000 በላይ ሰዎች ኢትዮጵያ ውስጥ መጥተው ኮላፕስ ስላደረጉ ሰዎች የአየር አምቡላንስ ሰርቪስ ሰጠናል። እኛ የኢንተርናሽናል ኤስኦኤስ የፍላይንግ ዶክተርስ አምሬፍ እና የአፍሪካን አሲስት የዚህ ሀገር ሪፕሬዘንታቲቭ ነን። ታስታውስ እንደሆነ ድምፃዊ ተወዳጁ ድምፃዊ ኢዮ መኮንን
የጤና ችግር በገጠመበት ጊዜ ኢቫኩዌሽን ፋሲሊቴት ያደረግነው እኛ ነን። ስለዚህ ይሄንን በጣም ብዙ ታሪክ አለኝ እዚህ ውስጥ ተነግሮ ማያልቅ ማለት በጣም ከዛ በኋላ ብዙ ሀገር ሄጃለሁ እንደነገርኩ ከ58 ሀገር በላይ ሁሉን መናገር አልችልም። ግን አንዱ ለምሳሌ በ2016 የዩሮፒያን ዲቨሎፕመንት ዴይስ የአፍሪካ የዩሮፕ መንግስታት የሚሰበሰቡበት ከአፍሪካ ኢንቫይት የሚደረግበት ትልቅ አመታዊ ኮንፈረንስ አለ። ዩሮፒያን ኢዲዲ ይሉታል፣ ዩሮፒያን ዲቨሎፕመንት ዴይስ ይባላል። እኔ የ2016 የአፍሪካ ተናጋሪ ነበርኩ። አይ ሪመምበር ሂዝ ኤክሰለንሲ ኃይለማርያም ደሳለኝ ዛን ጊዜ ፕራይም ሚኒስተር ነበሩ። እሳቸውና እንደውም የመጀመሪያ ለኔ የነበረው ከዛን ጊዜ የውጭ ጉዳይ ሚኒስትር ከነበሩት ቴዎድሮስ አድሃኖም ጋር ነበር። ከዛ በኋላ በሃየር ሌቭል እንደገና በጠቅላይ ሚኒስትር እና በፕሬዚዳንት ሌቭል ነው ሲባል ኃይለማርያም ተሰየሙ። ሶሻል ኢንተርፕራይዝን ደግሞ ሁልጊዜ የሚረዳው የዛን ጊዜ የንግድ ሚኒስትር ምክትል ሚኒስትር የነበሩት መብራቱ መለስ ዶክተር መብራቱ መለስ አስታውሳለሁ። ሄድን ከሶሻል ኢንተርፕራይዝም እኔን ወክዬ እኔ ነኝ የምናገረው ትልቅ ፎረም ነበረና አፍሪካ የንግግር ጭብጥ እውነተኛ አፍሪካን ለመርዳት ከፈለጋችሁ ኢንተርፕረነሮቿን እርዱ የሚል እኔ ኢንተርፕረነር ነኝ። እኔ ለማኝ አይደለሁም። ምንም ለምነው ነገር በአቅሜ ተመረ ያለው የተማርኩት ትምህርት ለኔ እንጀራ ሊሆን ይችላል፣ ለሌሎችም ሊተርፍ ይችላል። እንደኔ አይነት ሰዎች ሳፖርት ብታረጉ ሰስተነብል ሶሉሽን ቀጣይነት ያለው ሶሉሽን ሊመጣ የሚችለው በሱ ነው። ሁሉ ጊዜ እናንተን እየለመንን ዘመናችንን ፈጅ አንችልም። ልመና ዲፔንደቢሊቲን ያመጣል። የሚሰሩ ሰዎችን ቪዥን ያላቸውን ሰዎች ግን ሳፖርት ብታረጉ እናንተም አንድ ቀን ሪሊፍ ታረጋላችሁ የሚል ኮኖቴሽን ያለው ፕሬዘንቴሽን ነው። በዚህ አጋጣሚ የዛን ጊዜ የነበረውን ብሪቲሽ ካውንስል በጣም ነው የምናመሰግነው። ማለት በጣም ብዙ አገር ላይ ኤክስፖዝድ አድርጎናል ብሪቲሽ ካውንስል። ከዛ በኋላ እዛ ፓናል ላይ የነበሩት ፓናሉን የሚመሩ ሴትዮ ጣሊያናዊ ናቸው። ቀስ ብለው በጣም ነው ኢምፕረስ ያረከኝና ግን እስቲ ወጣቶችን ልጋብዝ እኔ ላለፉት ብዙ አመታት ከመላው ዓለም ሶሻል ኢንተርፕረነሮችን እየጠራው 400 የሚሆኑትን እየጠራው በመርከብ 12 ፎቅ መርከብ ከሲቪካ ቪቻ ኢታሊ ወደ ባርሴሎና ሰዎች ሀሳብ እንዲቀያየሩ አርጋን 5 ቀን አስጉዛለሁ። ትልቁ ችግር በማህበራዊ ስራ ፈጠራ ሰዎች ብቻቸው መሆናቸው ሎንሊነስ የሚባለው ትልቅ በስራ ፈጠራ እንትን ውስጥ ሎንሊነስ ወደ ሱሳይድም ወደ ራስ በብዙ ነገር ውስጥ ልታልፍ ትችላለህ። ህብረተሰቡ አንተ የምታስበው ካልገባው ብቻህን ትሆናለህ። እና ይሄ ጥናቶች ነው ነው የምነግርህ ጥናቶች ነው። እና እሷ ይሄንን ለማስወገድ ላረግ የምችለው ነገር ማህበራዊ ኢንተርፕረነሮች እብዶች አይደሉም። እዚህ ተሰብስበው እስቲ ሐሳባቸውን ይለዋወጡ። አንዱ ስለ ቫክሲንን በድሮን ስለማድረስ ያወራል። እንደኔ አይነቱ ደግሞ አምቡላንስ ለሁሉ ሰዎች መድረስ አለበት። በኪሳቸው ዋጋ አይደለም ህይወት መለካት ያለበት ለሱ ቢዝነስ ሞዴል መስራት አለብን የሚል አይነት አለና ብዙ ትምህርትን ውሰድ። ትምህርት በጣም ኢምፖርታንት ነገር ነው። ሲወድቅ አታውቅም፣ ወድቆ ነው የምታገኝ። ስለዚህ ይሄንን የሚሰሩ ደግሞ አሉ። ኒውትሪሽን አየ ብዙ የአፍሪካ ችግር አሁን መቀንጨር ነው ተብሎ ነው ዓለም የሚያወሩ። በመቀጠለው ህፃን ከተወለደ በ1000 ቀን ውስጥ የሚገባውን ካላገኘ ይሄ ህፃን ሚኒስትር ቢሆን ምን ሊያመጣ እንደሚችል አስብ። ስለዚህ ዓለም እዚህ ውስጥ ብዙ ጥናቶች አድርጓል። ስለዚህ እሱን ላርግልህ በጣም ሌላ ነገር ማድረግ ባልችል እስቲ የኢትዮጵያ ማህበራዊ ስራ ፈጣሪዎችም ለማቋቋም ማህበር ከሌላችሁ አንድ ካልሆናችሁ ወደፊት መሄድ አትችሉም ብላለች። ከዛ በአመቱ 7 በኋላ ላይ የኢትዮጵያ ማህበራዊ ስራ ፈጣሪዎችን የመሰረትን 7 ሰዎችን ጋብዛልኝ ወጫችን ተችሎ ከጣሊያን ባርሴሎና እኔ ባርሴሎና ዩኒቨርሲቲ ውስጥ ፕሬዘንቴሽን ባርሴሎና ዩኒቨርሲቲ ውስጥ ነበረ። 5 ቀን አካባቢ ነው የተጓዝነው በውሃ ውስጥ። ያ መርከብ ማለት ትልቅ ራሱን የቻለ ሆቴል ነው።
በጣም ብዙ ሰዎችን አወቅን። የኔ ፕሬዘንቴሽን ጊዜ ሁሌ የማረሳው ነገር አንድ ደቡብ አፍሪካዊ በማህበራዊ ስራ ፈጠራ ብዙ መጽሐፍ የጻፈ የብዙ ትልልቅ ማህበራዊ ስራ ፈጣሪ ቦርድ የሆነ ሰው ከኛ ጋር በመርከብ አልሄደም። የመጨረሻውን ንግግር ግን ለማድረግ የራሱን ፕሬዘንቴሽን ለማድረግ ቀጥታ ባርሰሎና ይመጣና ስብሰባው ሲገባ እኔ የኔ ፕሬዘንቴሽን ሰማው ማለት ነው። እና የኔ ፕሬዘንቴሽን ቤቴን ሸጬ አምቡላንስ እንደገዛው የሚያሳይ ነበረ። ኮንክሉዥኑ አክሰስ ቱ ፋይናንስ የአፍሪካ ኢንተርፕረነሮች ትልቁ ቻሌንጅ ብታስብ ብትውል ላሰብከው ነገር ገንዘብ የሌለ ሀሳብ ተበትኖ ነው የሚቀር። እኔ እንኳን ቤቴን ለመሸጥ ያስገደደኝ የኢትዮጵያ የመኪና አደጋ ፕሪቫለንስ ነው የሚል ነው የኔ ፕሬዘንቴሽን። እና ከኔ በኋላ እሱ ክሎዚንግ ሪማርክ ሲያደርግ በጣም 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 የተዘጋጀውበትን ትቼ ያልተዘጋጀውበትን ነው ከክብረ ፕሬዘንቴሽን በኋላ የምናገረው ብሎ ወደ 1600 ሰዎች ባሉበት አዳራሽ ውስጥ ትክክለኛ አፍሪካ እንድትነሳ የምትፈልጉ ከሆነ እንደ ክብረት አይነት ኢንተርፕረነሮቹ ሳፖርት አድርጉ። አፍሪካ ውስጥ እናንተ ሳፖርት የምታደርጉት የድሃውን መሬት ሸጦ ፈራሪ የሚገዛውን አፍሪካዊ ነው እንጂ ፕሎት ኦፍ ላንዱን ሸጦ አምቡላንስ ገዝቶ እዛው መሬት ላይ ህይወትን የሚያድነውን አይደለም የሚል ስትሮንግ ንግግር ተናገረ ያ ሳውዝ አፍሪካዊና ይሄ ትልቅ በቃ መነቃቃት ፈጠረ። ከዛ ስንመጣ 7 ጓደኞቼ ጋር ሆነን የኢትዮጵያ ማህበራዊ አሶሲዬሽን መሰረትን። ብዙ ትግል አደረግን። አሁንም ትግል እያደረግን ኢትዮጵያ ህግ ማውጣት አለባት በመሀል ላለው ብለን እንከራከራለን። ሌላው እንግሊዝ ፓርላማ ነው። እንግሊዝ ፓርላማ በአንድ አመት አይ ቲንክ 2015 ይመስለኛል በጣም ተደጋጋሚ ከ5 ጊዜ በላይ ሄጄ በ5ኛው እንግሊዝ ፓርላማ የመናገር እድል ገጥሞ የነበረ ንግግር ይሄው ነው። አፍሪካ እንድትነሳ ትፈልጋላችሁ? ወጣት ኢንተርፕረነሮቿን በትክክለኛ ሁኔታ ሳፖርት አድርጉ። እነሱ ሌሎች ወጣቶችን ሳፖርት ያደርጋሉ። እነሱ ሁልጊዜ እናንተ አላችሁ ብለው ገንዘብ ከአውሮፓና ከአሜሪካ ይመጣል ብለው ካስቀመጣችሁ ግን ስትራቴጂካሊ ወጣቶቹ እንዳይሰሩ ነው እያደረጋችሁ ያላችሁት። ዲፔንዳንሲ ኢዝ ኪለር። እንኳን ሀገር ግለሰብ እነከሌ ያደርጉልኛል ብሎ ካለ ሞቷል ብለን ነው የምንወስደው። እና ይሄ አርጊመንት አለ። ስቴት ዲፓርትመንት ዋሽንግተን ዲሲ ወርልድ ባንክ የመናገር እድል ገጥሞኛል። ኢቨን ስቴት ዲፓርትመንትም ከአንድ ጊዜ ከብዙ ኢትዮጵያውያኖች በተጠሩበት 100 ሰዎች በተጠሩበት ከነ ቲቦር ናዤ ጋራ ከነሱ ጋራ ይህንን ሀሳብ ሼር የማድረግ እድል ገጥሞኛል። ካናዳ የኮልፌ አደጋ ታስታውሱት ነው እንደሆነ ብዙ ሰዎች የሞቱበት የዛን ጊዜ እኛንን የደረስ ነው። ብዙ ሰዎች ለማዳን ሞክረናል። የካናዳው አምባሳደር በጣም ኢምፕረስድ ሆነው በመጀመሪያ $30,000 ሰጥተውን በሱ 5 ክልሎችን አስታውሳለሁ። ሐዋሳ፣ ሐረር፣ ትግራይ፣ ባህር ዳር 5 ክልሎችን፣ ኦሮሚያ፣ ናዝሬት ትራፊክ ፖሊሶችን እኔ ጠብታ እንደተመሰረተ የመጀመሪያ ስራው ትራፊክ ፖሊሶችን ማሰልጠን ነበር። የአዲስ አበባ 2000 አካባቢ ትራፊክ ፖሊሶችን አሰልጠነን ነበር። ከዛ በኋላ ደግሞ ጠቅላላ እየዞረን አሰለጠንን። ከስልጠናውን ጨርሼ ሪፖርት ሳረግ እኔን ወደ ካናዳ ላኩኝ ለአንድ ወር። በሃሚልተን ኢመርጀንሲ ሰርቪስ ውስጥ 1 ወር ያህል ሰርቻለሁ። ኖርዌይ 3 ሳምንት አምቡላንስ ላይ ሰርቻለሁ። ከዛ ብዙ አፍሪካ ሀገርም ብዙ ሄደናል። ኬንያ ለአምቡላንስ በጣም በተደጋጋሚ ሄደናል። አንዱም ሄድ ነው የኬንያ አምቡላንስ ሰርቪስ ሲስተም እንዴት እንደሚሰራ ለማየት ነው። ኬንያ ቅርብ ቤንችማርክ ልትሆን ትችላለች፣ ግን የነዛኞቹ በጣም ሩቅ ነው እውነት ለመናገር። አሜሪካን ሀገርም እንደዚሁ አምቡላንስ እንዴት እንደሚሰራ እስከ ዩታ ድረስ እንደውም ከዊበር ስቴት ዩኒቨርሲቲ ጋራ ኮሌጅ አሁን የመሰረት ነው ኮሌጅ ስመሰረት ዩታ ሰልት ሌክ ሲቲ የሚገኘው ከዊበር ስቴት ዩኒቨርሲቲ ጋር ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን
ከኮሮና በፊት የመጀመሪያውን ባች ስናስመረቅ ኤክስተርናል ኤግዛም የሰጡልን ከዛ ዩኒቨርሲቲ የመጡ የኤመርጀንሲ ፊዚሽያንስ ነው ነበሩና እውነት ለመናገር መላው ዓለምን በድንገተኛ ሕክምና አገልግሎትና በሶሻል ኢንተርፕራይዝ በሁለቱ ቶፒክ አማካኝነት ዞር ያለው ማለት ይችላል። ዱባይ አምቡላንሶችን ሁሉ ከዛ ነው የምናመጣው። በጣም ሳፖርት የሚያደርጉን ሰዎች ናቸው። እንደውም በታለንትድ ኢንዲቪጁዋል ካታጎሪ የዱባይ መንግስት የመኖሪያ ፍቃድና የጎልደን ቪዛ ሰጥቶኛል። የሚገርም ነው ላደረግኩት ኮንትሪቢዩሽን። በጣም የሚገርም ኤክስፒሪየንስ ነው። እንግዲህ ከ57 በላይ ሀገሮችን ሄጃለሁ ብለሃል። እያንዳንዳቸውን ብናወራ በእርግጠኝነት እያንዳንዳቸው ራሱን የቻለ ፕሮግራም ይፈልጋሉ፣ ራሱን የቻለ ትንታኔ ይፈልጋል። ትልቅም ተሞክሮ እንዳለ መረዳት ችያለሁኝ። በተለይ ትልልቅ ዓለም አቀፍ መድረክ ላይ ተገኝቶ ስለ አፍሪካ ብሎም ስለ ኢትዮጵያ እንደዚህ አይነት ሀሳቦችን ማንጸባረቅ መቻል ቀላል አይደለም እና በጣም አክብሮት አለኝ ለማለት እወዳለሁ። አሁንም እንግዲህ ወደ ተመልካች ጥያቄ ነው የምንሄደው። የተዘጋጀ የተመልካች ጥያቄ አለ፣ እሱን ተከታትለን እንመለሳለን። ስሜ ዮሐና ዮሴፍ ይባላል። አቶ ክብረትን መጠየቅ የምፈልገው አንድ ጥያቄ ነበረኝ። አሁን ላሉበት እድገት መሰረቱ ምንድነው? በጣም አመሰግናለሁ ወጣቶቹ። በጣም ኢምፖርታንት ጥያቄ ነው። ሰው ዝም ብሎ አይቆምም። እውነት ነው። እኔ በሞዴሊንግ አምናለሁ። ሞዴሎች ነበሩኝ በህይወቴ ውስጥ። የመጀመሪያ ሞዴሌ አባቴ ነው። አባቴ በጣም ጠንካራ ሰራተኛ፣ ድህነትን በራሱ ወይ ለመቀበል ፈቃደኛ ያልሆነ፣ በምንም መልኩ የማንንም እጅ ለማየት ኢቭን የልጆቹንም ለማየት እስከሚሞት ድረስ ፈቃደኛ ያልሆነ ነፍሱን ይማረውና በጣም ጠንካራ ሰው ነው። የኮሪያ ዘማች ነው። ከኮሪያ ዘመቻ ሲመለሱ እዚህ ሚኒሊክ ሆስፒታል አካባቢ ቤት ሰርቶ ይኖር ነበረ። ብዙ ልጆች አሉት። 12 ልጆች ነበሩት። እኔ 6ኛ ልጅ ነኝ። ስለዚህ አባቴ ከውትድርና ጡረታ ከወጣ በኋላ ከኮሪያ ዘመቻ መጥቶ በጣም በተደጋጋሚ ዳግም ዘማች ተብሎ ዘምቷል። እችን ለዚች ሀገር በጣም በተደጋጋሚ የዘመተ ሰው ነው። ሀገሩ ስትጠራው ሁለት አያስብም። ግን በህይወት ደግሞ በጣም ጠንካራ፣ ልጆቹን ትምህርት ቤት ለመላክ በጣም የሚሞክር፣ በወቅቱ ለእኔ ቲፒካል ኢንተርፕረነር ብዬ የምጠራው እዛው በማይመች ሰፈር ውስጥ ከብቶችን ያረባ፣ የንብ ቀፎዎች የነበሩት፣ ወይን የነበረው፣ እያንዳንዱ ነገር እንዴት ልጆቼን ትምህርት ቤት እንዳይቀሩ ያደርጋል የሚቀበል እውነት ለመናገር የሰራውን ቤት ሁሉ ደርጎ ወስዶበት ስፔኩሌት አድርጎ ለመኖር ይሞክር ነበር በራሱ ሁኔታ። ግን የመንግስት የሰራውን ቤት ሁሉ ወስዶበት አንድ ቀን ስለተወሰደው ቤት አማሮ ሲያወራ ሰምቼ አላውቅም። ያ ሆኗል። አሁን ደግሞ ልጆቼ ትምህርት ቤት መሄድ አለባቸው ብሎ እኔ ያንን ቤት ራሱን የሰራው ድንጋይ ፈልጦ እኔ በማስታውስበት ነገር ማለት። ስለዚህ አባቴ በጠንካራ ሰራተኝነቱ ብቻ ሳይሆን በፈላስፋነቱ ስለ ሃይማኖት፣ ስለ ዘር፣ ስለ ሀገር፣ ስለ ኢንተርፕረነርሺፕ በጣም ከዘመኑ ቀደም ብሎ የሚያስብ አባት ነበረኝ። በዚህ ውስጥ ገባ ይሄ ብቻ ነው የሚለው ኤክስፕሎር ለማድረግ የሚሞክር ሰው ነው እና የመጀመሪያ ሞዴሌ አባቴ ነው። አሁን ሳስበው ሁልጊዜ የምታገልበት ምክንያት ሲታገል ስላየው ህይወት ላይ በማንም ላይ ከእግዚአብሔር ውጭ በማንም ላይ ሲንተራስ አይቼው አላውቅም። እኔም አሁን ዛሬ ማንንም አውቃለሁ ብዬ ስራ አልሰራም በፍጹም። ብዙ ሰዎች ረድተውኛል። ብዙ ቅን ሰዎች ባይኖሩ ጠብታ እኔም እዚህ መድረስ አንችልም። በጣም ነው የማመሰግናቸው። ግን ሰው ሁልጊዜ ሰው ነው። ያንተን እንጀራ ደግሞ እግዚአብሔር ለሌሎች ሰዎች አሳልፎ አይሰጥም በእኔ እምነት። ስለዚህ በጣም ጠንክሬ እንድሰራ ያደረገኝ አባቴ ነው። ከዛ በኋላ ግን ብዙ የህይወት ሞዴሎች አሉኝ። አብረንም ስንሰራ በህይወት ጉዞ ውስጥ ለምሳሌ አንስቴዚያ ስገባ ስኩል ኦፍ አንስቴዚያ የሚያስተምሩ የነበሩ አቶ አንስቴቲስት ከሰተ ተወልደ ብርሃን የሚባሉ ሰው ነበሩ
እና አንስቴዚያ ብቻ አይደለም ያስተማሩኝ በጣም ጥሩ አንስቴቲስት እንደሆነ ማዘን አንስቴቲስት እንደሆነ ሁሉ የስጠየቅ እምቢ ማለን አንስቴቲስት እንደሆነ አስታውሳለሁ። አንዴ ክፍል ውስጥ ምን አሉ እናንተ ዶክተሮች አይደላችሁ ስትፈለጉ ትፈለጋላችሁ አትፈለጉ ሰዎች ላይ ያስተዋውሳችሁ ይችላል ስትፈለጉ ተገኝታችሁ ህመምተኛ ስቃይ ውስጥ ሆኖ እናንተ እጅ ያስፈልገው እምቢ ብላችሁ ተረኛ አይደለም ብላችሁ አንድ ነገር ቢሆን ለኔ የሞተው ህመምተኛው አይደለም እናንተ ናችሁ የሚል ከባድ ሞራል ከሌለ በጣም አስቸጋሪ ስለሚሆን ማለትና አስታውሳለሁ ጋሽ ከሰተ በኢትዮጵያና በኤርትራ ኮንፍሊክት እንደ በግ ታስረው ሲሄዱ እኔ ጥቁር አንበሳ ሆስፒታል ሰራ ነበር እና የዛን ጊዜ ያለቀስኩትን ለቅሶ አልረሳውም። ማለት ሞዴል የምትለው ሰው እኔ አይገባኝም። እኔ ፖለቲካ አይደለም የሚገባኝ እኔ የሚገባኝ ሰውነት ነው። ስለዚህ ሰው ራሱ እንኳን አንስቴቲስት የሆነው የሶማሌ እናት እጁ ላይ ሞታ ነው ገባረለ በፍጹም እኔ ይሄን ሆኜ መስራት አለብኝ እና ህክምና ከሰውነት ጋር ጎደለ ህክምና አይደለም ለኔ። ከዛ ግን እንዳልኩልህኛ ስለሆንኩ ሁሌ ጋሽ ከሰተን ሪኮግናይዝ ማድረግ አለብን ብዬ አስባለሁና አስቤ እግዚአብሔርን ፈቅዶልኝ ኢትዮጵያና ኤርትራ የተታረቁ ሰሞን ጋሽ ከሰተን ከኤርትራ አስጠርቼ በዚህ ባለ የአንስቴዚያ ኮንፈረንስ ላይ ከመላ ኢትዮጵያ ከመጡ አንስቴቲስቶች ጋር እሳቸው ያላስተማሩት አንስቴቲስት የለም። በኢትዮጵያ ታሪክ ውስጥ የመጀመሪያው አንስቴቲስት ናቸው። እሳቸውን አስመጥቼ በአደባባይ በሚኒስትሮች ከአስመራ ወጪያቸውን ሁሉ ችለን አምጥተን እኛም ሸልመን ጤና ጥበቃ ሚኒስትርም እንዲሸልማቸው አድርገን ሞዴሊንግ ይሄ ነው። ሞዴሊንግ ከሌለ አስቸጋሪ ነው። አሁን እኛ 3 ባች እኔ ኢትዮጵያ ውስጥ ወደፊት ትንፋሽ ቢኖረኝ ከዋናው ስራዬ እንትን ብል እዚህ አካባቢ ያለን ነገር አጠናክሬ መሄድ ፈልጋለሁ። አሁን ምሳሌ ኮሌጅ አለን የድንገተኛ ሕክምና ትምህርት ቤት 3ቱም ባች ላይ ስናስመረቅ እኔ በሕክምና ውስጥ ብዙ አመት በጣም በትትና በደግነት ያገለገሉ የጥቁር አንበሳ ሙያተኞች ናቸው እና ሁልጊዜ ግራጁዌሽን ላይ በእያንዳንዱ ግራጁዌሽን አንድ ሰው መጥቶ ሪኮግናይዝ እንዲደረግ አደርጋለሁ። በትክክል ማለት ሰዎች በገንዘብ ብቻ ኢንከሬጅ አይሆኑም። ሰው ገንዘብ ብቻ አይደለም የሚያነቃቃ መታየትም ሰው ደግ ስትለው ደግነህ ብለህ ስትሰራው ደግነቱን ይቀጥላል ብዬ አስባለሁ እና ለወጣቷ መልስ ብዙ ሰዎች አሉ በህይወቴ ውስጥ ሆነ ለመናገር ቅርብ ጓደኞቼ በቃ እንደነሱ መሆን ምፈልጋቸው የኔ ኳሊቲ ኳሊቲ ብዬ የምወስደው ሁሌ ለመማር መፈለጌን ነው ከማንም ሰው። ስለዚህ እንደዚህ አይነት ሰው ደግሞ ብዙ ሰዎችን ያገኛል። ጧት አንድ ቀን በህይወቱ ሲጀመር አላማው ከኢጎ ውጭ ሆኖ እኔ ብዙ ነገር አላውቅም በዚህ ምድር ላይ ማውቀው በጣም የተወሰነ ነገር። ስለዚህ ብዙ ነገር የሚያውቁ ሰዎች ለማግኘት ከፈለክ የሴክተሩ ለመስማት መሞከር ብቻ ነው ወደዛ የሚወስደና ለኔ ከቤተሰቡ ከአባቴ በተጨማሪ ከእናቴ በተጨማሪ በጉዞ ውስጥ ያገኘኋቸው ሰዎች ለኔ ትልቅ ትምህርት ቤት ናቸው። በሱ ተደፋፍሬ ነው እዚህ ለመድረስ የሞከርኩት። በጣም ደስ ይላል። በተለይ የሁለቱ የአባትህን የሁለቱ ሰዎች ኤክስፒሪየንስ በጣም ይለያል። ከምንም በላይ ደግሞ የአባትህ ስራ ላይ ያላቸው ትምህርት ላይ ያላቸው መረዳትና እናንተ ላይ የሰሩት ነገር በግልጽ ይታያል። ስለዚህ እንግዲህ ለአቶ አበበ አክብሮት እና ምስጋና ሁሌም ይኖረናል ማለት ነው። አንተን የመሰለ ሰው ስለሰጡ ወይ ደግሞ በሳቸው ቅርጽ አንተን ስላየን ማለት ነው። በጣም እናመሰግናለን። አያይዘ ስላነሳው ልጠይቅ ከጠብታ አምቡላንስ በተጨማሪ እንግዲህ ጠብታ ፓራሜዲክ ኮሌጅ አለና ምን ላይ ነው የሚያስተምረው? ተደራሽነቱስ ምን ያህል ነው? የኔ ሐሳብ ትልቅ ነው ለመናገር ግን ፕሪንሲፕሉ ምንድነው? ትልቅ አስብ ከትንሹ ጀምር አሁኑኑ አድርግ ነው። ኢትዮጵያ ዶክተሮችን ታውቃለች፣ ነርሶችን ታውቃለች፣ ፓራሜዲክስን አታውቅም። እኛ ወደ ፒክቸር እስከምናመጣው ድረስ
ፓራሜዲካል ሳይንስ በመጀመሪያ ዲግሪ ደረጃ በዓለም ላይ የምትማረው ትምህርት ነው። ዶክተር አይደለህም ወይ ነርስ አይደለህም። ፓራሜዲክስ ማለት 3 ፐርሰናሊቲ ላይ የሚያጠነጥን ሙያ ነው። እንደ ዶክተር በድንገተኛ አደጋ ላይ ልብ የሚያስነሳ እስከ መጨረሻው ድረስ ሄዶ ትንፋሽ የሚሰጥ ደምን የሚያቆም በጣም የተማረ ሰው፣ ይሄ ክሪቲካል ኬር ላይ በጥሩ ሁኔታ በሁለት እግሩ የሚቆም ሰው ማለት ነው። እሱ ብቻ ግን አይደለም፣ ጠንካራ ደግሞ መሆን አለበት። እንደ ወታደር 12ኛ ፎቅ ላይ ሄደ ነው ልታወርድ የምትችለው አንድ ህመምተኛ። ፊያርኖት በጣም ጠንካራ ካለው እሱ መስራት አይችልም። ስትሬቸር ልትሸከም ትችላለህ። ሶስተኛው ደግሞ ድራይቨር ነው፣ መንዳት አለበት። እኔ ዓለምን ስዞር የማይነዳ ፓራሜዲክ አላየሁም። ካልነዳ ፓራሜዲክ አይደለም ማለት። ስለዚህ ወታደርና ሐኪምና ድራይቨር ነው። ካሪኩለሙ እዚህ አካባቢ ነው የሚያጠነጥነው። በነገራችን ላይ የኢትዮጵያን ካሪኩለም የሰራ ነው ከጤና ጥበቃ ሚኒስቴር እኛ ነን። ስለዚህ ስንጀምር እኔ በምን አምናለሁ? በቮኬሽናል ትሬኒንግ አምናለሁ። ኢትዮጵያውን ወደፊት መሄድ ከፈለገች መንግስትም አሁን ይሄን አውቋል። በጣም ደስ ይለኛል። ቮኬሽናል ትሬኒንግ፣ ሃንድስ ኦን ትሬኒንግ። እኛ በቂ በጣም ይሄን ያህል ተመራ ያለው ብለው የሚኩራሩ ሰዎች አሉ። የሌሉን ወርደው የሚሰሩ ሰዎች ናቸው። ስለዚህ እኛ የጀመርነው በዲፕሎማ ሌቭል ነው። አሁንም እናሰልጥነው ኢመርጀንሲ ሜዲካል ቴክኒሻኖች ናቸው። እዚሁ ሙያ ውስጥ የሚቆዩትን ሰዎች ወደ ፓራሜዲካል እስከ ፒኤችዲ መሄድ ይችላሉ። እውነቱን ለመናገር ዓለም ላይ ይሄ አለ። እኛ ግን በዚህ መኪና አደጋ በሚያመሰቃቀላት ሀገር የሚያስፈልጉን ሰዎች አምቡላንስን ነርተው ሄደው ደምን የሚያቆሙና በትክክሉ አንስተው ወደ ሆስፒታል የሚወስዱ ፕሮፌሽናል ሰዎች ናቸው እንጂ ማስተርስ አለን ብለው ደግሞ የሚንቀባረሩ ሰዎች አሉ። ትምህርት በብዙ ፐርሰንት ከመንቀባረር ጋር ጉዳይ ስለሌለው ማለት ከዛ በኋላ እነዚህ እያደጉ ይሄዱ የሚል አርጊመንት አለኝ እኔ። በዚህ መሰረት አሁን የከፈትነው ኢመርጀንሲ ሜዲካል ቴክኒሻን ብቻ ነው የምናሰለጥነው። የ20 ወር ስልጠና ነው። በጣም ቆንጆ ተደራሽነቱስ በአዲስ አበባ ህልሜ ይሄ አልነበረም ሆነን ለመናገር። አሁን በዚህ ሰዓት 15 ዓመት በኋላ በእያንዳንዱ የኢትዮጵያ ሴክተር ውስጥ የኮሌጅ እንዲኖር ነው የፈለግነው ይሆናል። አሁን ግን አዲስ አበባ ውስጥ ነው ያለነው። ሶስት ባች አስመርቀናል። 4ኛ ባች ተማሪዎች ተቀብለናል። ይሄንን ሳፖርት የሚያደርገን የኖርዌይ ሶሻል ኢንተርፕረነሮችን ሳፖርት የሚያደርግ ድርጅት ነው። ፓርትነርሺፕ ፎር ቼንጅ ይባላል። በጣም ነው የምናመሰግናቸው። እኔና ጓደኞቼ ነን ይሄን ሀሳብ ያሳመን ነው ፒች ያደረግ ነው። በስኮላርሺፕ ነው፣ ገንዘብ አንቀበልም ከተማሪዎች ላይ። አዎ። እና የፕራይቬት ኮሌጅን አፎርድ የማያደርጉ ተማሪዎችን በቀበሌ ምስክርነት ተቀብለን ነው የምናስተምረው። ሙያውም አዲስ ስለሆነ ሰዎች ገንዘባቸውን ከፍሎ ለመማር ሪስክ መውሰድ የለባቸውም የሚል አርጊመንት ነው ያለን። 5 ባች አሁን 4ኛ ባች ተቀበለ። 5 ባች ፓርትነርሺፕ ፎር ቼንጅ ስፖንሰር አድርጎናል። ስልጠናችን ግን ይሄ ብቻ አይደለም። ይሄ ረዥሙ ስልጠና ነው። ይሄ ፕሮፌሽናል ስልጠና ነው። ማነኝ ይገረም ትንሽ ከቆየም በኋላ የዛሬ ምናምን ዓመት ብትጠይቀኝ ደግሞ ቶታሊ የተስፋፋ ስልጠና ላይ ያለን አመለካከት በጣም ሀገሪቷ ሊለውጥ የሚችል ነው ብለን እንከራከራለን። በተለይ በአጫጭር ስልጠናዎች እኛ የኢትዮጵያ የሲፒዲ ኮንቲኒዩስ ፕሮፌሽናል ዲቨሎፕመንት ኢን ሄልዝ ሴንተር መሆን ነው የምንሰራው። አቧሬ ጋር 12 ወለል ህንፃ እየሰራን ነው። ብዙ ወለል ህንፃው የሚያገለግለው ለሲፒዲ ነው፣ ኮንቲኒዩስ ፕሮፌሽናል ዲቨሎፕመንት። ከትልልቅ በካርዲያክ ኢመርጀንሲ፣ በትራውማ ኢመርጀንሲ፣ በተለያየ ኢመርጀንሲ ውስጥ በጣም ስም ካላቸው የውጭ ዩኒቨርሲቲዎች ጋር ነው። በጣም ቨርቹዋል እና ፊዚካል የሆነ ሰርቲፊኬቱ በፍጹም ኮራፕት የማያደርግ ሰዎች ስልጠናውን ካልወሰዱ ሰርቲፊኬቱን የማያገኙበትን ሲስተም ክሬት አድርገን በትንሽ ወራት ውስጥ በከፍተኛ ሁኔታ እንጀምራለን ብለን እናስባለን። በጣም ደስ ይላል። በእርግጠኝነት ካለ ህልም ነገሮችን እስከ መጨረሻው ከማስኬድ ፍላጎት አንፃር እንዳልከው በአጭር ጊዜ ውስጥ እንደምታሳካው እምነት አለን። እንዳልከውም ደግሞ ደግመን ተገናኝተን በእነሱ ጉዳዮች ላይ የምናወራበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። እስካሁን እየሰጠን ያለው ጊዜ በጣም ግሩም ነው። እርባና ያላቸው ሀሳቦችን አድማጭ ተመልካቾቻችን እየተከታተሉ ነው። ለዚህም በድጋሚ እናመሰግናለን። አሁንም ከአድማጭ ተመልካች የመጣ ጥያቄ አለ። እሱን ጥያቄ ተከታትለን መልስ የምትሰጥበት ይሆናል። ስሜ አብርሃም አርጋው ይባላል።
አቶ ክብረትን መጠየቅ የምፈልገው ጥያቄ ወጣትነት በርሶ ምልከታ ምን ይመስላል? የወጣቶች ጥያቄ ነው እንግዲህ። አዎ ብዙ ሰዎች እድሜያችን ወደዚህ ሲደርስ ወጣት ወደ ጉልምስና ወደ ወጣትነት እንዳልነበረን ያስባል። እኔ ግን አሁንም ፊልም ማድረገው እንደ ወጣት ነው እውነት ነው ምን ያ በትክክል ኤጅ ኢዝ ኤ ነምበር። ወጣትነት ለእኔ ትልቅ በረከት ነው። እኔ አሁን እውነት ለመናገር ምን እላለሁ አንዳንድ ወጣቶችን ሳገኝ ምን አለ በእናንተ እድሜ እናንተ አሁን የምታስቡትን ባስብ ኖሮ አሁን የት ደርስ ነበር ብዬ አስባለሁ። እኔ በጣም አርጅቼ ነው ወደ ኢንተርፕረነርሺፕ የገባሁት። 17 ዓመት መንግስት ጋር ሰርቼ ማለት ነው። ግን አሁን ወደ ኋላ እጄ ሳይ ማይንድ የራሱ ኢንተርፕረነር እኔ አሁን እዚህ እኔ እስራኤል ላይ ወይ ሌላ ቦታ ብትወስደኝ ክፍተትን በጣም ነው ሪኮግናይዝ ማድረግ። ስለዚህ እንደዚህ አይነት ሰዎች ምንም ለውጥ በማያመጡበት ሲስተም ውስጥ ሲቆዩ እንደው እግዚአብሔር ረድቶኝ አሁንም ተደረሰ የተባልኩበት ደረሱ እንጂ ፍረስትሬት ታደርጋለህ። ስለዚህ ለእኔ ወጣትነት በጣም በረከት ነው። ወጣትነት ብዙ ነገር በቀላሉ ልንሰራበት የምንችል ካልተጠቀምንበት በቀላሉ የሚያልፍ ከተጠቀምንበት ራሳችንን ፍሬ የምናደርግበት አሁን በትንንሽ ነገሮች በሚገባ ብንቸገር በኋላ ላይ የነዛ ነገሮች የማያስቸግሩ ግን ወጣትነት ደግሞ አት ሴም ታይም ሆርሞናል ነው። ብዙ ሰው ይሄን አይረዳም። ሆርሞናል ነው ማለት በወጣትነት ጊዜ የሚኖሩ የቅመሞች ደም ውስጥ የሚሯሯጡ ቅመሞች በእርጅና ጊዜ ወይ በልጅነት ጊዜ የነበሩ አይደሉም። ሴክሹዋሊቲ እንኳን ብትወስድ በዛን ጊዜ ራስን ካልገዛ ጎልመስ ስትል በጣም አስቸጋሪ ነው የሚሆነው። ወጣትነት ብልጭ ብሎ የሚሄድ ነገር። ስለዚህ ብዙ ሰዎች ወጣትነትን ማኔጅ ማድረግ ባለመቻል ለብዙ ነገር ተጋልጠዋል። ለሱስ፣ ለሴክሹዋሊ ትራንስሚቲንግ ዲዚዝ አይደለም ኤችአይቪ እኮ አይናችን እያየ ብዙ ነገር ሰርቷል እኛ ወጣት በነበርንበት ጊዜና ወጣትነት ልጓም ሊኖረው የሚገባ ደስ የሚል ጀርኒ ወጣትነት ውስጥ ወጣቶች ማወቅ የሚገባቸውን ነገር ማወቅ አለባቸው። በእኛ ጊዜ ወጣቶችን ሰብስበን ስለ ሴክሹዋሊቲ እናስተምር ነበር። እኔ አሁን ያ ነገር እንዳለ አላውቅም። በጣም ትልቅ ትምህርት ነው። ስለዚህ በደማችን ውስጥ በሚሯሯጠው ነገር ተሯሩጠን ችግር ውስጥ እንዳንገባ ብዙ ነገር ማወቅ ያለብን መምረጥ ያለብን። ብዙ ጊዜ አሁን ሰዎች በመምረጥ ችግር ውስጥ አሉ ወጣቶች። ብዙ ሰው ህይወቱ እንዲለወጥ ይፈልጋል። በጣም ብዙ ሰው ሰዓት ቲክቶክ ላይ እያሳለፈ people are making money አይደለም ይሰራል በአንተ ላይፍ ማለት ሁሉ ነገር በባላንስ ነው በልክ ነው። እዚህ ምድር ላይ አለ ልክ የተፈጠረ ነገር የለም ሊትራሊ። ስለዚህ ቀድሞ ወጣቶች ስለ በልክ ስለመኖር ማለት ትምህርትም ነው በትክክለኛው ጊዜ ካልተማርክ ትምህርትም ያልፋል ልማረው ብትል አትችልም። እና ወጣትነት በረከት ነው። በትክክል ካልተጠቀምንበት ግን ወጣትነት አስቸጋሪ ነው። ወደ ማንፈልገው በኋላ በጣም ወደሚቆጨን ሰክሰስፉል ሰው ማለት የሆነ ታንጅም የሚያሳይ ነገር ያለው ሰው ማለት ነው። ሰክሰስፉል ማለት በዛን ጊዜ የተሰጠውን ስራ የሰራ ሰው ነው። ተማሪ ከሆነ በትክክል ትምህርቱ መማር አለ። አይ ትምህርት አይሆንልኝም ካለ ደግሞ የተሰጠውን ነገር በትክክል መስራት አለበትና ለኔ ወጣትነቴ በጣም ነው እንደ ብዥታ ሄደብኝ እውነት ለመናገር። ድህነቱም አለ ብዙ ችግር አለ። የአሁን ወጣቶች ግን የተሻለ ዓለም ነው ያሉት። ግን ራሳቸውን ማኔጅ ማድረግ አለባቸው። ጊዜያቸውን ማኔጅ ማድረግ አለባቸው። ራሳቸውን መስራት አለባቸው። ማንነት ይሰራል ሙሉ አይመጣም። በመሰራት ውስጥ ማንበብ፣ ማድመጥ፣ ኔትወርክ ማድረግ፣ የሚፈልጉትን ማወቅ፣ ፐርፐዝን በህይወት ውስጥ መረዳት ያስፈልጋል ብዬ አስባለሁ። ግሩም ሀሳብ ነው። እንግዲህ ወጣት ወንድማችን የሚፈልገውን መረጃ በትክክል እንዳገኘ ተስፋ አደርጋለሁ። ከህክምና ባሻገር የህክምና ግብዓቶችንም እያመረታችሁ ነው።
እንደው እንደ ሀገር ጠቀሜታ ወይም ኢኮኖሚያዊ ፋይዳው ምንድነው ብለህ ታስባለህ? በጣም ጥሩ ጥያቄ ነው። የኔ ወደፊት ህልሜ አንዱ ትልቁ ህልሜ በኢመርጀንሲ ሜዲካል ሰርቪስ ውስጥ ያሉን ሰፕላዮች በሀገር ውስጥ ማምረት ነው። እንደው መንግስት አካል የሚሰማ የሚኖር በጣም ይለኛል። ምን ማለት ፈልጌ ነው? ብዙ ጊዜ መንግስት ኦቶሪቲውን ይዝና ስታንዳርድ ያወጣና የሆነ የአውሮፓ ስታንዳርድ ለአንተ በዚህ ካልሰራ ብሎ ያታግላል። ግን ስታንዳርድ ይሄ ነው ብሎ ማስቀመጥ ቀላል፣ ስራ መስራት ግን በጣም ከባድ። ስለዚህ ለእኔ ሳላጋነን እንደው በኢንዱስትሪያችን ባለ ትንሽ ጥናት ከ95% በላይ ከጎዝና ባንዴጅ ውስጥ የድንገተኛ ሕክምና ሰፕላዮች የሚመጡት ከውጭ ነው። ይሄ ማለት በቃ ብዙ ኦፖርቹኒቲዎችን ነው ለቻይና ወይ ለዱባይ ወጣቶች እየሰጠን ያለን። ይሄን ሁሉ ኤምፕሎይመንት ልንፈጥርበት እንችላለን። በተለይ በኮቪድ ጊዜ ያየነው ነገር እያንዳንዱ ሰፕላይ ከቻይና ሲመጣ ስለነበር ኮቪድን ፈርተው ሲዘጋ እኛ ተዘግተን ነበር። ነገም ከነገ ወዲያም እንደዚህ አይነት ነገር አይመጣም ብለን መናገር አለብን። እቺ ሀገር ራሷን መቻል አለባት። 95% በላይ ምንም ነገር ግላቭና ስሪን ጀምሮ ከውጭ ነው የምንጠብቀው። የሚገርም ነው። 120 ሚሊዮን 70% ወጣት ያለባት ሀገር እኛ በጣም በጥቂቱ ጀምረናል። እንደው የሚወራም አይደለም እውነቱን ለመናገር። የመጀመሪያ ሕክምና እርዳታ ኪቶች እናመርታለን፣ መኪኖችን ወደ አምቡላንስ እንቀይራለን። ግን ህልማችን ይሄ አይደለም። ህልማችን በጣም ትልልቅ ነው። እነዚህ በየቀኑ የምንጠቀምባቸውን ነገሮች የሜዲካል ኦክሲጅን ጭምር በሀገር ውስጥ ማምረት ነው የኛ ዓላማ። በትንሹ ጀምረነዋል፣ ግን በደንብ እያተለቅነው እንሄዳለን ብለን እናስባለን። የጀመርነው ተራ ትራንስፖርቴሽን ቪክሎች መብራትና አምቡላንስ የሚመስሉትን ወደ አምቡላንስ መቀየር በኮቪድ ጊዜ ነው። እኛ የኮቪድ ጊዜ አድቫንስ ላይፍ ሳፖርት አምቡላንስ ያለን እኛ ነን። በውስጡ ቬንቲሌተር ያለው፣ ልብ ማስነሻ ያለው፣ ለሀጭ መምጠጫ ያለው፣ ትራውማ ባግ ያለው ሁሉ ነገር ያሟላለት ምስል ወርልድ ክላስ አምቡላንስ ማለት ነው። ከዛ ኮቪድ ሲመጣ ጤና ጥበቃ ሚኒስቴር ጠየቀን፣ ሰጠን በነፃ ለጤና ጥበቃ ሚኒስቴር 3 ወር ያህል። በኋላ ላይ የኢትዮጵያ ኢንሹራንስ ኮርፖሬሽን ለአንድ አመት ያህል ስፖንሰር አረገን እንጂ 3 ወር ያህል አለምንም። እኛ ትንሽ ድርጅት ነው፣ መንግስት ከኛ ሊወስድ አይገባም። መንግስት ክፈለን ስንለው ደግሞ መንግስት ጨረታ ካላወጣው ልንከፍላቸው አንችልም አለ። እኛ ደግሞ ሰው እየሞተ አምቡላንስ አንሰጥም ልን እንችላለን። እኛ ፒውሪ ነጋዴዎች አይደለም፣ እኛ ሶሻል ኢንተርፕረነሮች ነው። አላማችን ህይወት ማታንና ህይወት አድነን ገንዘብ አግኝተን ስራውን ማስቀጠል ነው። ምክንያቱም ዓለም አሁን በትክክል መረዳት ያለበት ልመና ሰስተነብል ሶሉሽን አይደለም። እውነት ከረንትሊ እንኳን የሆነው ዩኤስአይዲ ላይ የሆነው ነገር ይሄን ነው የሚያመለክተው። ሁሉም ቆመ። እኛ ከዘመናት በፊት ይሄን ስንጮህ ነበር። አፍሪካ ምንም የመለመን ሱስ ውስጥ መግባት የለባትም። ስለዚህ ሰጠን አምቡላንሳችንን። ዶክተር ሊያ ይዛን ጊዜ የነበሩት ሚኒስትር ጠርተው ሌላ የምታስበው ነገር ካለ አንተንም ሳፖርት ለማድረግ እስቲ ምን ፕሮፖዛል አለ? እኔ ሁልጊዜ ሀሳብ አለኝ። ገንዘብ የሚሰጠኝ ካገኘው ኦልዌይስ አን አይዲያ። ግን ምንድነው ችግሩ? ሀሳብህን ብዙ ጊዜ ሞክረናል ከጤና ጥበቃ፣ ግን ሀሳባችን ይወስዱብናል። አንዱ ትልቁ የዚህ ሀገር ችግር ይሄ ነው። ስለዚህ ምዬ ሀሳብ አልሰጥም አሁን ብለው ይሰሙና ቆይተው ያደርጉታል። አይደለም ፕሮፖዛል ተቀብለው ይሄ ኮስለ በጣም ብዙ የብዙ አሸንፈን ጫፍ የደረስንበትን ነው። አንድ ለማጎብደድ የሚፈልግ ሰው ወስዶ ይሰጣል። የትም ሄደም ልጠይቅ አትችልም። ስለዚህ አሁን እንደሱ አላረግም። ሀሳቡ ግን ይሄ ነው ብዬ ለምን ባዶ የሆኑ አምቡላንሶቻችን ወደ ቤዚክ ላይፍ ሳፖርት አምቡላንሶች ስታንዳርድ አላቸው። ለምን አንቀይረው? መሰረታዊ አምቡላንሶች፣ አድቫንስድ አምቡላንሶች የሚባሉ ወደ ቤዚክ ላይፍ ሳፖርት እንለውጠው። እኔ የዱባይ መንግስት እንዳልኩ የመኖሪያ ፍቃድና ጎልደን ቪዛ ሰጠኝ በዚህ ኢኖቬቲቭ አይዲያ ነው። ስለዚህ ለምን እሱን አንሰራ? በጣም ብዙ ጊዜ ይሄን ሰርተነዋል። እዛ የሚሰሩ ልጆች ምንም ተራ ልጆች ናቸው። እዚህ ታምር የሚሰሩ ወጣቶች አሉ። ሞልቷል። እሺ ተባለ፣ ተስማማን፣ ገንዘብ እንደሚከፍሉን አወቅን። 22 በኢትዮጵያ ታሪክ ውስጥ 22 አምቡላንሶችን የጤና ጥበቃ አምቡላንሶችን ምንም አምቡላንስ ያልነበረው ግን ወደ አምቡላንስ ቀየረ። ይሄ ትልቅ አይናችንን ከፈተው። ትልቅ ነገር እንደምንሰራ አሁን አዲሱ ቢልዲንግ ላይ
በጣም አስረግጠን ከምንሰራው ስራ ውስጥ ይህን ማኑፋክቸሪንግ ነው። በኋላ ደግሞ በትልቁ እንሰራዋለን። ያው እኔ ብዙ አይዲያ ስላለኝ በሚዲያም አይዲያ ብናገር ብዙ አልፈራም። አስቸጋሪ። አዎ አሁን እኮ የአይዲያው ባለቤት ሳይሆን ቀድሞ የሰራው ሰውዬ የሆነ ነው ባለቤት የተቸገር ነው ይባላል እኮ። ሀሳቡ ነበረ መስራት ነው እንጂ ይባላል። ዋናው ቀድሞ መስራት ነው። ልክ ነህ። እንዳልከው ግን የሚተረጎሙ ናቸው። አሁን እንኳን ያወራናቸው ነገሮች እንደዚህ ነገሮች ነገ የሚያድጉ ነው። የኮሌጁም ሆነ አሁን ይሄ አሁን እኛ በጣም እየሰራን ነው። በነገራችን አምቡላንሱ ሕክምና ግባቱ አይ በጣም ደስ ይላል። አቶ ክብረት እንግዲህ እስካሁን ከተጫወትናቸው ወይ ደግሞ በህይወት ካሳለፍካቸው ኤክስፒሪየንሶች ከመጣባቸው የስኬት መንገዶች አንጻር በእርግጠኝነት ያቀድካቸውን ነገሮች እንደምታሳካ ሙሉ እምነት አለኝ። ይሄንን አስመልክቶ እንዳልከው በአጭር ጊዜ ደግሞ መልሰን ተገናኝተን ይሄንኑ ኤክስፒሪየንስ ያረከውን ነገር ለአድማጭ ተመልካቾቻችን ተሞክሮን የምናካፍልበት ጊዜ ቅርብ እንደሚሆን እምነቴ ነው። ለሰጠህን ጊዜ በጣም ከልብ እናመሰግናለን። ጥሩ ጊዜን የሰጠህን አድማጭ ተመልካቾቻችንም በሄሎ አባይ ዝግጅት እርባና ያለው መረጃ መልእክት እንዳገኙ እሙን ነው። ከልብ እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ከአቶ ክብረት አበበ ጋር የነበረን ቆይታ ይሄንን ይመስል ነበረ። በቀጣይ ሳምንት ደግሞ እንዲሁ በዚህ ወንበር ላይ ከሌላ እንግዳ ጋር ተመልሰን የምንገናኝ ይሆናል። ሄሎ አባይ ነው ዝግጅቱ። ቴሌቪዥናችን ደግሞ አባይ ነው፣ በአባይ ቴሌቪዥን ብቻ። በቀጣይ ሳምንት እስከምንገናኝ ድረስ ሰላም ሆኖ እንላለን። በያላችሁበት ሰላማችሁ ይብዛ።